እግዚአብሔር የተመሰገነ ይሁን። እንግዲህ መዝሙር 15 ባለፉት 3 ሳምንት እንደምታስታውሱት አምልኮን መረዳት በሚል ሐሳብ ስለ አምልኮ ምናልባት ጠለቅ ያለ ሐሳብ እንዳየን ነው ማስበው። ከሁሉ በላይ ግን ጠለቅ ከማለቱም ይልቅ ለኔ የእግዚአብሔርን ልብ ያገለገልኩ እንደሆነ ነው የሚሰማኝ። እግዚአብሔር የጊዜውን መልእክት ምናልባት ከኛም ያለፈ ለሌሎችም የሚሆን ነገር እግዚአብሔር እየተናገረ እንደሆነ ነው ማስበው። ባለፈው እንደምታስታውሱት እንግዲህ 3ቱን ሳምንት አምልኮ በጣም ጥልቅ የሆነ የእግዚአብሔርን ባህሪ ማንነት ከማወቅ ጋር የተገናኘ እሱ ብቻ ሳይሆን አምልኮ ከኢንካውንተር ጋር እንደሚገናኝ እግዚአብሔርን ያወቀ ነው የሚያመልከው፣ እግዚአብሔር የገባው ሰው ነው የሚያቀው ሰው ነው የሚያከብረው ብለን አይተናል። ባለፈው ደግሞ እግዚአብሔርን በእውነት የሚያገለግሉ ሰዎች የሚያመልኩ ሰዎች ከምን ሊርቁ እንደሚገባ ዋና ዋና ሐሳቦችን ተመልክተናል። እንግዲህ ወደ ኋላ ማየት ከፈለጋችሁ ተመልሶ መልእክቶቹ ተቀርተው ስላሉ እሱን መመልከት ትችላላችሁ። በዚህ ላይ መዝሙር 15 ስለ አምልኮ የሚናገረው ነገር ነው ዛሬ ትንሽ አብረን እንድናይ የምፈልገው። መዝሙር 15 ከ1 እስከ 5 የተጻፈው ቃል ዳዊት ንጉስ ዳዊት ነው ይሄን መጽሐፍ የጻፈው ወይም ደግሞ ይሄን ክፍል የጻፈው። የተጻፈበትን ጊዜ ማሰብ ከፈለጋችሁ ሁለተኛ ሳሙኤል ላይ አንሄድም። ቁጥር ምዕራፍ 6 አንደኛ ዜና ምዕራፍ 15 እና 16 ላይ ሄዳችሁ ስታዩ ታቦቱ እየመጣ ባለበት ከብዙ ጊዜ ምርኮ በኋላ ታቦቱን ዳዊት ከነገሰ በኋላ እያመጣ ባለበት ጊዜ መካከል ነው ይሄንን መዝሙር የዘመረው። ዳዊት ውስጥ ኤክሳይትመንት በጣም አለ። ምክንያቱም ታቦቱ 40 ዓመት አካባቢ ምናልባትም እንደውም በአንዳንዶች ስሌት 80 ዓመት ሳይሆነው አይቀርም በምርኮ ይባላል። ከብዙ ዓመት በኋላ ግን ታቦቱ ወደ ስፍራው ሊመለስ ነው። ዳዊት ድንኳን ሊሰራ ነው ለእግዚአብሔር መቅደስ ለመስራት ስለማይችል ባለፈው እንዳልነው። ነገር ግን ለልጁ የሚሆን ነገር ለማከማቸት አሁን ግን ቀድሞ ድንኳን እየሰራ ያለበት ጊዜ ነው። ሁለት ነገሮች ውስጥ ገብቷል ዳዊት። ለአምልኮ እየተዘጋጀ ነው ያለው። አሁን ምን ሊያደርግ ነው? እግዚአብሔር ድንኳን ሰርቶለት ታቦቱ ሊገባ ነው ሊመለክ ነው እግዚአብሔር። ሁለት ነገሮች ውስጥ ኮንፊውዝድ አድርጎታል። አንደኛ ደስ ብሎታል የእግዚአብሔር ታቦት እየመጣ ስለሆነ የእግዚአብሔር ፕሬዘንስ ውስጥ የሚገቡበት ካህናቶቹ ቅዱስነ ቸርነ የሚሉበት ጊዜ ስለሆነ። በሌላ አቅጣጫ ደግሞ ፍርሃት ውስጥ ነው የሰው ያለው። ምክንያቱም እየመጣ ያለው ታቦትም ስለሆነ እየመጣ ያለው ምን አይነት እንደሆነ አሳያቸዋለሁ፣ ባክግራውንዱን አሳያቸዋለሁ የክፍሉን ማለት ነው። እና ዳዊት ጥያቄ ውስጥ የገባበት ጊዜ ነው። ኤክሳይትድ ሆኗል። የእግዚአብሔር ክብር ሊመጣ ነው፣ የእግዚአብሔር ታቦት ሊመጣ ነው። ድንኳኑ እየሰራ ነው ያለው፣ እያተዘጋጀ ነው ያለው። እግዚአብሔር በመካከላቸው ሊያድር ነው። አዎ የሚያስዘልል ነገር ነው። ደግሞ ሌላም ፍርሃት ውስጥ ገብቷል ዳዊት። ሌላ ጥያቄ ውስጥ ገብቷል። ዛሬ እነኝን ጥያቄዎች ነው ማሳያችሁ። እና ሁለት ጥያቄዎችን ነው በዚህ ውስጥ የሚጠይቀው። የመጀመሪያ አንደኛ ጥያቄ አቤቱ በድንኳን ውስጥ ማን ያድራል ይላል። ድንኳን እየተሰራ ነው፣ የእግዚአብሔር ታቦት ሊመጣ ነው። ልክ ነው፣ ፕሬዘንሱ ቤቱን ሊሞላው ነው። ግን ምን እያለ ነው ያለው? ማን ያድራል እዛ? ሁለተኛ ጥያቄ ደግሞ ይጠይቃል። ይሄ ድንኳን የሚሰራበት ቦታ ምናልባት ወደፊት መቅደስ የሚሰራበት ቅዱስ ተራራ ላይ ነው፣ ጽዮን ተራራ የሚባለው። አሁን ደግሞ ምን አለ? በጣም ወጥተው መጨረሻ እዛ ተራራ ላይ ነው የሚያመልኩት። ስለዚህ በተቀደሰው ተራራ ደግሞ ማን ይቆማል ነው? አሁን ፍርሃት ውስጥ ገብቷል። አሁን ፕሬዘንስ ሊመጣ ነው፣ ክብር ሊመጣ ነው ቤቱ። አንተ ልትመለክ ህዝብ እየተዘጋጀ ነው። ሪል አምልኮስ ትውልድ ሊገባ ነው። አሁን አንተ ልገለጥ ነው እያልክ ነው። እግዚአብሔር ሆይ ጥያቄ ውስጥ ገብቻለሁ ይላል ዳዊት። ምንድነው ጥያቄ ውስጥ የገባው? ኧረ ማን ነው የሚገባው እዛ ድንኳን? ማን ነው እዛ ድንኳን ውስጥ የሚያድረው? ኢን ዘ ፈርስት ፕሌስ የሚያድረው የሚለው ቃል ሊትራሊ የሚገባው የሚጠጋጋው የሚል ቃል ነው ያለው። ሌላ ደግሞ በተቀደሰው ተራራ ተውት ድንኳኑን፣ ተራራው ራሱ ድንኳኑ ያለበት ተራራ ላይ እሱ ማን ነው የሚወጣው? እግዚአብሔር ሆይ ጥያቄ ውስጥ ገብቷል እሱ። ለምንድን ነው ብዬ አሰብኩ። ይሄን ክፍል ሳይ ጥያቄ ውስጥ እንዲገባ ያደረገው ነገር ዳዊት ምንድን ነው የሚለውን ለማሳየት በጣም ጥልቅ ነገር ነው ማሳያችሁ በእውነት። የመጀመሪያ እንመልከት ቃሉ የሚለው ላይ ስለሆነ ማተኮር ያለብኝ። ይህን ጥያቄ እንዲጠይቅ ያደረገው ቀድሞ የሚያውቃቸው ኢንፎርሜሽኖች ስለሱ አሉ። አምልኮተ እግዚአብሔር ሲዛነፍ እግዚአብሔር የወሰዳቸውን ሲሪየስ እርምጃዎች ያውቃል ዳዊት፣ በጣም ያውቃል። ወዳጆቼ እኔ ይህንን ለማዘጋጀት ይሄው እንግዲህ ወይዚህ የለም ሌሎችም አንዳንድ ወንድሞች ያውቃሉ። የተራራውን ስብከት ለማስተማር ነው ረጅም ጊዜ የተዘጋጀበታል። ውስጥ የሱ ነበር የነበር። ይሄ በጣም እንደ ሰበር መልእክት ሲሪየስሊ ነው ወደ እኔ መጣው። ይሄ ሲመጣ እኔ ለራሴም ብዙ የወሰድኳቸው ነገሮች አሉ። አንዳንድ
አካሄዶችን አንዳንድ አስተሳሰቦችን እንድቀይር ያደረገኝ። በጣም ግን ሲሪየስ ምነግራችሁ ግን በእውነት ይሄ በጣም እንደ ቤተክርስቲያን ደግሞ በጣም የተደነኩት ነገር ልንገራችሁ። እኔ እነን እያስተማርኩኝ አንድ ሳምንት ነው የቀደምኩት ሲልቨር ስፕሪንግ ዝም ብዬ መልእክቶችን ምንድነው የጊዜው መልእክት ምንድናቸው ብዬ ሳይ ፓስተር ቢኒ የሚያስተምረው ስለዚህ ነው፣ ስለ አምልኮ ማለት ነው። እንደ ተነጋግራችሁ እንደው እኔ አላየሁትም። ኢቭን ሰው እኔ ላከልኝ መጀመሪያ መልእክቱ ኢቭን እንደ ቤተክርስቲያን የተናገረ እንደሆነ አሰብኩኝ። እሱም ብቻ ሳይሆን ደግሞ እንደ ኔሽንም አንዳንዱ ነገር ደግሞ እንደ ከተማ አቀፍ መልእክቶች እንደሆኑ ነው ያሰብኩት። ስለዚህ አንዳንዱ ነገር ሹት የሚያረግ ሻርፕ ቢመስላችሁ እግዚአብሔር መልእክቱን እንደዛ አርጎ የቃኘው ይመስለኛል። ለዛ እንደሆነ እንድታስቡ እፈልጋለሁ። ቀጥታ ከመልእክተኛው ወይ ከነተናጋሪው እንዳታገናኙ። ስለዚህ ጥያቄውስ ገብቷል። ዳዊት እየጠየቀ ነው ያለው። ይሄን እንዲጠይቅ ያደረገው ግን ከኋላ ባክግራውንድ አለ። የመጀመሪያው ነገር አንደኛ ሳሙኤል 4 ላይ አንሄድም፣ ወደዛ አትሂዱ። እስራኤል በአመጽ አማካኝነት ታቦቱ ተማርኮ እንደነበር ታስታውሳላችሁላችሁ። ታቦቱ እንዲማረክ ያደረገው ነገር ደግሞ አምልኮተ ስርዓት ሲዛነፍ ነው። ማነው የሚባለው? ኤሊ በቤት ውስጥ ልጆቹን የማይቀጣ የማይገስጽ የአምልኮ ስርዓትን ያላስለመደ ተው እንኳን ብሎ ልጆችን መናገር የማይችል። ስለዚህ ልጆቹ ለእግዚአብሔር የሚቀርብ ስጋ ማለት ነው፣ ለእግዚአብሔር ለመስዋዕት የሚቀርብ ስጋ እየተደረገ አንጣው ብሎ ከካህን የሚቀማ ልጅ ማለት ነው ቀምቶ በኋላ አረ ይሄ የእግዚአብሔር መስዋዕት የሚቀርብ ነው ሲል መጀመሪያ እኔን የምበላው ቀጥሎ መስዋዕት መሆን አይችልም የሚል ደፋር ልጅ ያፈራበት ማለት ነው። እግዚአብሔር ሳሙኤልን አስነስቶ እኔ አለው ሳሙኤል ትንሽዬ እኮ ነው ገና አላደገም እኮ ፋዘር ፊገር የእናት ፊገር እንኳን ቤት ውስጥ የለም። ምክንያቱም መቅደስ አምጥቶ ነው የጣረው። በጣም የጣለችው ትንሽ ነው ልጁ። መጣና ለሳሙኤል ለሳኦል ንገረው በቃ የሱ ቤት አብቅቷል። ለኤሊ ንገረዋል ቤቱ አብቅቷል ከዚህ በኋላ። ለምንድን ነው ሲል አምልኮት ስርዓቴን ለማዛነፍ ልጆችን እንኳን ስለ አምልኮ ስርዓት አላስተማርም። የኔን መንገድ በስርዓቴ አልመራም። ተለማመደው። ቤት ውስጥ መጥቶ ብዙ አመት ነው ሸመገለ፣ አገለገለ፣ መድረኩን ለመደው፣ ክንነቱን ለመደው። ስለዚህ ያላከበረውን እንዴት ለልጁ ማስተላለፍ ይችላል? አካውንቱ ሲነካ ይናደዳል፣ ቁሱ ሲነካ ይናደዳል፣ አጥር ልጆቹ ሲያፈርሱ ይናደዳል። የእግዚአብሔር ስርዓት ግን መስዋዕቱ ስጋውን እየቀሙ መጀመሪያ እኔን የምበላው የሚል ሲያፈራ ግድ አላለው። ኤሊ የናቀው እኔን ነው አለ። እኔ ስለሆነ የናቀው ከዚህ በኋላ ኤሊ በልጆቹ ነው መከፍለዋል። ወዳጆቼ በልጆቹ ነው ማሳየዋል። ከሱ ቤት ሚያድግ ልጅ አይወጣም ማለት እግዚአብሔር በጣም ሲሪየስ ነገር ነው የነገረው። እኔ አንድ ነገር በጣም አምናለሁ ወዳጆቼ፣ በኋላ ላይ በደንብ እንትን ስለምን ከአዲስ ኪዳን አስተምሮ ጋር በደንብ ስለምናገናኝ፣ ግን የእግዚአብሔር ባህሪ አልተቀየረም። ታውቃላችሁ በጣም በአዲስ ኪዳን ላይ ያለን አማኞች በጣም ትንሽ የሳት ነው ብዬ ማስበው አንዱ ነገር በተለይ ሉተር የሚለው ሙቭመንት በተለይ ፔንቴኮስታሊዝም ወይ ደግሞ ሌሎች ደግሞ ይሄ የእምነት ሙቭመንት ምን ነው ከተጀመረ በኋላ ባለው አመታ በጣም ሩቅ ሄድ ነው ነገር እግዚአብሔርን የአምልኮተ እግዚአብሔር ሲዛነፍ ሊያመጣብን የሚችለውን ጣጣ አለማወቅ። አያችሁ በጸጋ ብቻ መዳን የሚለው አስተሳሰብ በሌላ አቅጣጫ ግን የእግዚአብሔርን ባህሪ ማለት ነው ብሉይ ኪዳን የነበረ ደሴም ጋር እንደምናመልክ የመርሳት የመዘናጋት ባህሪ ግን አምጥቶብናል። ስለዚህ ዝም ጋር እንዲህ ነው ያደረገው። እሱ ልጆቹን አልገሰጸም። ስለዚህ የሆነውን ያውቃል። በአንድ ቀን እንግዲህ የሆነውን ለእናንተ አልመጣም ወደዛ። ሁለተኛ ደግሞ እሺ ታቦቱ ተማረከ። ታውቃላችሁ የልጁ ሚስት ስትወልድ የኤሊ ልጅ ሚስት ፊናንስ ይመስለኛል ስትወልድ ወይኔ ተደሰች አሏት፣ እልል በይ አሏት። ለምን ሲባል ወንድ ልጅ ተወለደልሽ ብሎ ሲሏት እያማጠች እያለ አንድ ድምጽ ሰማች ይላል። መቼስ ልትወልዱ ስትሉ መስማት የምትፈልጓቸው ብዙ መልካም ድምጾች አሉ አይደል? በምጥ ሰዓት ላይ ኦሬዲ ምጡም ራሱ ጭንቅ ነው፣ እንኳን ሌላ ጭንቅ ተሰምቶ። ግን ምን አሏት? ታቦቱ ተማረከ፣ ባልሽ ፊናንስ ወንድሙ አፍኒን ሞተዋል አሏት። እያማጠች ወለደች። ምን ያደርግልኛል እኔ ክብር በተወሰደበት ዘመን የወለድኩት ልጅ ምንድነው ለኔ የሚጠቅመኝ? ልጅም እኮ ክብር የሚሆነው በእግዚአብሔር ክብር ውስጥ ያድግ ነው ማለት ለመቅሰፍት የሚወለድ ልጅ ምን ያደርግልኛል? የሷን አስተሳሰብ ነው ማወራችሁ። ምን ያደርግልኛል? የእግዚአብሔር ክብር ከሄደ በኋላ ልጅ ቤቱን ቢሞላው ለኔ ምንድነው ጥቅሙ? ስለዚህ እንደዚህ አለች፣ ይሄን ልጅ ስም ሰጠዋለሁ አለች።
የኔ ደስታ ምናምን ብዬ ስም አልሰጠው። ኢካቦድ ክብር ከእስራኤል ለቀቀ ብዬ ነው ስም ሰጠው ብላ ኢካቦድ አለች። ያንን ሰዓት ላይ ይሄን እንደተናገረች ታስታውሳላችሁ። ዳዊት ይሄን ያውቃል። አንድ ቁጠሩልኝ 3-4 ነገር ነው ማሳያችሁ ዳዊት ቀድሞ የሚያውቃቸው። ከዛ በኋላ ታቦቱ ተማርኮ በፍልስጤም ምድር ሄደ። ዳጎን በሚባል የፍልስጤም ምድር አኖሩት ማለት ነው። አንደኛ ሳሙኤል 6:1 የእግዚአብሔር ታቦት በፍልስጤም ግዛት 7 ወር ቆየ። ፍልስጤማውያንም ካህናት ጠንቋዮች ጠርተው የእግዚአብሔርን ታቦት ምን እናድርገው አሉ። ተመልከቱ እንግዲህ ፍልስጤም ምድር 7 ወር አካባቢ ቆየ። በቆየበት ሰዓት ላይ ታቦቱ ተመልከቱ በጣም ፓወርፉል ስለሆነ የእግዚአብሔር ፕሬዘንስ በጣም ኃይለኛ ስለሆነ ዳጎን የተባለውን አብሮት ሊያሳድሩት ሊያመቻምቹ ሲፈልጉ አምልኮተ እግዚአብሔር ሲያሳንፉ ዳጎንም እያመለኩ እግዚአብሔርንም አንድ ላይ ቅልቅል ሊያደርጉ ሲፈልጉ ብቻውን መመለክ የሚፈልግ እግዚአብሔር ዳጎንን ሰብሮት አደረ በማለት ሲነቆ የለም ዳጎን የሚባል ምክንያቱም ተደበላልቆ የሚመለክ አምላክ ስላልሆነ በባህሪው ብቻውን የሚመለክ ስለሆነ አብሮ ሊያመልኩት የሆነ ድብልቅልቅልቅ ሊያደርጉ ሲፈልጉ ኖ እኔ በዚህ አይነት ስርዓት አልመለክም አለና እባጭን በምድሪቱ ላይ ላከባቸው። ትውልዱ የዛች የአዛጦን ሰዎች ከተማው በሽተኛ ሆነ። መጨረሻ ላይ በጣም ግራ ሲገባቸው ምን እንዳሉ ላሳያችሁ። ጠንቋዮችን ጠርተው የእግዚአብሔርን ታቦት ምን እናርገው አሏቸው። ወደ ስፍራውን መልሰው መጥቶም ምን ለማክሰፍት ነው የሆነና ለምን አምልኮ ስርዓት ታዛብቷል። ገብታችሁ ባልሆነማ እንዲህ አይደለማ የሚመለከው ስርዓቱ እንደዛ ስላሉ። ስለዚህ አዲስ ሰረገላና ቀንበር ያልተጫነባቸው 2 የሚያጠቡ ላሞች አዘጋጁ አሏቸው። ላሞቹን በሰረገላው ጥመዷቸው፣ አንበሶቻቸውን ግን ወደ ቤት መልሷቸው። እንቦሶቻቸውን ይቅርታ የእግዚአብሔርን ታቦት ወስዳችሁ በሰረገላው ላይ አኖሩ። በታቦቱ አጠገብ ሳጥን ውስጥ ለበደል መስዋዕት የምትልኩትን የወርቅ ምስሎች አስቀምጡ። በፈለገው መንገድ እንዲሄድ ልቀቁት። ልቀቁት። እሱ የሚያውቅ ነው ምን ማድረግ እንዳለበት ያውቃል። የፈለገውን መንገድ የሚመርጠው እሱ ነው። ትጭናላችሁ፣ ስርዓቱን ትጠብቃላችሁ፣ ታጥንለታለህ። ጠላት እኮ ነው አታምንበትም እኮ ታጥንለታለህ ለራስህ ስትል ማለት ነው የሚላቸው። ከዛስ በኋላ በፈለገበት መንገድ ለምን እሱ ሉዓላዊ ስለሆነ እሱ ሰማይን ምድርን የሰራ አምላክ ስለሆነ በሬውን እየጎተትክ የምትመራው አምላክ አይደለም የጫንከው። ስለዚህ ሁሉን በሚያውቅ አምላክ ፊት ሰሚት ነው የሚደረገው። ትወድቃለህ እሱ ፊት። ስለዚህ ምን ልቀቁት፣ እሱ በፈለገው መንገድ ሂድ አሏቸው። መምጣት ጀመረ ማለት ነው። ስለዚህ አዛጦን ላይ የሆነውን ያውቃል ዳዊት። ከተማይቱ ባጭ ተመታ፣ አምልኮተ ስርዓት ሲዛነፍ እንዴት ከተማይቱ እንደቀጸፈ ያውቃል። 2 ቁጠሩልኝ። 3ኛ ታቦቱ ተለቀቀና መጣ ማለት ነው። የእስራኤል ምድር ቤተሳሚስ ማለት ኦልሞስት እስራኤልና ፍልስጤም ቦርደር ላይ ያለ መጣ። እየፋነኑ መጡ የተጫኑባቸው ላሞች ወይ በሬዎች። ከዛስ ቤተሳሚስ የምትባል አንድ ከተማ ጋር ደረሰ። ይሄው ታቦት ምዕራፍ 6 ቁጥር 13 አንደኛ ሳሙኤል። በዚህ ጊዜ የቤተሳሚስ ሰዎች በሸለቆ ስንዴያቸውን ያጭዱ ነበር። ስሙኝ በደም ቀና ብለው ሲመለከቱ ታቦቱን በማየታቸው በጣም ደስ አላቸው። ሰረገላውንም ወደ ቤተሳሚስ ወደ ኢያሱ እርሻ መጥቶ በአንድ ትልቅ ቋጥኛ አጠገብ ቆመ። ማን ነው የቆመው? ራሱ ፈረሱ ወይ ደግሞ የተጫነበት። አሁን ማለት እንስሳውን የሚመራው ላይ የተቀመጠው ጉዝ አይደለም የተቀመጠበት መምራት የሚችል ስለሆነ ያንን በሬ ወይ የተጫነበትን ፈረስ በሚፈልግበት አቅጣጫ ያዘዋል። ስለዚህ መጣና ቁም አለው ማለት ቆመ ማለት ነው። ሰረገላውም ህዝቡም የሰረገላውን እንጨት ፈልጠው 2 ላሞች የሚቃጠል መስዋዕት አድርገው ለእግዚአብሔር አቀረቡ። እዛው በቆመበት መስዋዕት ሰሩ አቀረቡለት መስዋዕት። ግን ይኸውላችሁ ስሙኝ፣ አያችሁ አሁን ደግሞ አንድ ነገር ይቀራቸዋል። ነኝ ስለ እግዚአብሔር ያላቸው አመለካከት ምን አይነት የሥርዓት አምላክ እንደሆነ ስለማያውቁ። ነገር ግን ቁጥር 19 እግዚአብሔር ከቤተሳሚስ ሰዎች ጥቂቶቹን መታቸው። ወደ እግዚአብሔር ታቦት ተመልክ ከፍተው ማይጀመሩ ነኝ ደግሞ ጠጋ አሉና ምንድነው እስቲ ውስጡ ብለው ክፍት ተመልከቱ። አንድ እርምጃ እኮ ሄደዋል እኮ አጥነዋል እኮ ጀምረዋል እኮ። ከዛስ በኋላ ወደ እግዚአብሔር ታቦት ተመልክተዋልና ከመካከላቸው 70 ሰዎችን ገደለ። እግዚአብሔር እጅግ ስለመታቸው ህዝቡ አለቀሱ። የቤተሳሚስ ሰዎችም ታዲያ በዚህ ቅዱስ አምላክ በእግዚአብሔር ፊት ማን መቆም ይችላል የሚል ጥያቄ ተነሳ ማለት ነው። እዛው ጋር ወላችሁ በኋላ ወደ ዳዊት ተወስዳቸው ማን ነው የሚቆመው እዚህ ፊት? ከፈት ሲያረጉት በሙሉ 70ውን ፈጃቸው። እዚህ ቅዱስ ፊት ምንድነው የሰጡት ስም? ይሄ ቅዱስ ነው። ቅድስናውን ነው ያሳዩት። መክፈታቸው ብቻ ሳይሆን
ሲከፈት ቅድስናው ነው የገደላቸው። ንጽህናው ኃጢአተኛ አብሮ ሊቆም ስለማይችል በንጽህናው ፊት ሲጋለጡ በሙሉ ሞቱ ማለት ነው። ታቦቱም ከዚያ ወጥቶ ወደ ማን ይሂድ ተባለ እንደገና ደግሞ እዚህ። ከዚያም ወደ ቂያትሪም ሰዎች መልእክተኞች ልከው ፍልስጤማውያን የእግዚአብሔርን ታቦት መልሰውልናል፣ ውረዱና ይዛችሁ ወደ ሰፈራችሁ ውሰዱልን አሉ። አንፈልገውም እኛ ይቅርብን አሉ። ከፈታ አድርገን አይተን ብዙዎችን ፈቀጽፎብናል ይሂድ አሉ። ዳዊት ምን ያውቃል? ይሄንንም ያውቃል። ከዛስ የመጨረሻ የሚያውቀውን ከዛ በኋላ ወደ ፍልስጤም ምድር እንደገና መሄድ ጀመረ ማለት ወደ እስራኤል ምድር መግባት ጀመረ። ከዛ ናኮን አውድማ ሲደርሱ በሬዎቹ ስለተደናቀፉ ኦዛ እጁን ዘርግቶ የፋነኑ ስለነበረ የእግዚአብሔርን ታቦት ያዘ። ይሄ ደግሞ ደጋፊ መጣ፣ ደግሞ ሌላ የሚደግፍ። የመጀመሪያዎቹ ታቦት ማራኪ ናቸው። የሚቀጥሉት ደግሞ ታቦት ከፍቶ የሚመለከቶች ናቸው። የሚቀጥለው ደግሞ ታቦት ደጋፊ፣ አምልኮተ ስርዓት ማያቅ። አልነገሯቸውም እንዴ? ከኋላ አላስተማሯቸውም? ከሙሴ ዘመን ጀምሮ ነው የመጣው ነበር። እንግዲህ በምድረ በዳ ሲመለክ ነበር። እንዴት ነው ለልጅ ልጆቻቸው ይሄን ያላስተማሩት? እንዴት እንደሚመለክ እንደማይከፈት አያውቁም፣ እንደማይነካ አያውቁም፣ እንደማይደገፍ አያውቁም። ኦዛ ስሙኝ፣ በድፍረት ይሄን ስላደረገ የእግዚአብሔር ቁጣ በላዩ ላይ ነደደ። ድፍረቱ ነው የታየለት። ስለዚህ እግዚአብሔር ቀሰፈው። እርሱም በእግዚአብሔር ታቦት አጠገብ እዚያው ሞተ። የእግዚአብሔርን ቁጣ ኦዛን ስለሰበረው ዳዊት ተከፋ። ሰማይቱ ዳዊት ሰምቷል ማለት ነው። ያም ቦታ እስከ ዛሬ ድረስ ፔሬዝ ኦዛ፣ የኦዛ ስብራት ተብሎ ይጠራል። ስለዚህ ዳዊት ይሄንን ያውቃል ማለት ነው። ስለዚህ አሁን ወደዛ ልመልሳችሁ። አንተ እግዚአብሔር ወይ አሁን ሊመጣ ነው። ይሄው ታቦት ነው እንግዲህ የሚመጣው። ጽዮን ተራራ ላይ ድንኳን እየሰራለት ነው ዳዊት ነው እየሰራ ያለው ለዚህ አሁን ላልኳችሁ ታቦት። አሁን ጥያቄ ውስጥ ገባ ማለት ነው። ዳዊት ደስ ብሎታል፣ ኤክሳይትድ ሆኗል። በሳኦል ዘመን አልተፈለገም፣ ይምጣ ታቦቱ ብሏል። ልክ ነው። በኤክሳይትመንት መካከል ግን ጥያቄ መጣበት ማለት ነው። ዳጎን ቤት ገብተህ የፍልስጤምን አምላክ የሰባበርክ የቤተሳሚ ሰዎች ከፍቶ አዩኝ ብለህ የቀሰፍክ አንተ ኦዛ ደገፈኝ ብለህ በአንድ ጊዜ ፍሪዝ አድርግ የገደልከው የቅድስናና የጽድቅን ልክ አንተ አልፎ አሁን እዚህ ይሄንን ታቦት አምጥቶ ታዲያ ማን ነው እዚህ ውስጥ የሚገባው? ማን ነው መቆም የሚችለው የሚለው ጥያቄ መጀመሪያው። አንተ ባለበት፣ ጽድቅ ባለበት፣ ቅድስና ባለበት፣ ኪዳን ባለበት፣ ሳክሪድ በሆነ በጣም ቅዱስ በሆነ ማንነት ውስጥ ማን ነው እዚህ ድንኳን ውስጥ የሚገባው ነው የዳዊት ጥያቄ የመጀመሪያው። መዝሙር 15 የሚላቸው እሺ፣ እሱም ብቻ ሳይሆን ደግሞ በተቀደሰው ተራራ ላይ ደግሞ ማን ነው የሚኖረው? ማን ነው እዛ ማጠን የሚችል ካህን መሆን የሚችል ማምለክ የሚችል ማን ነው የሚል ጥያቄ ያነሳል። ዳዊት ይህን ከዘመረ ዘመን ጀምሮ መዝሙር 15 ለእስራኤል ታሪክ የዝማሬ ታሪክ ሆኖ ቀጥሏል። እንዴት እንደሆነ ላሳያችሁ። አንድ ቀን ዘምሮት ያለፈ መዝሙር እንዳይመስላችሁ። በእስራኤል ታሪክ ይሄ ስርዓት በየጊዜው ይዘመር ነበር። እንዴት ነው የሚዘመረው የሚለውን ላሳያችሁ። እስራኤሎች ሊያመልኩ ይመጣሉ፣ ወደ መቅደስ ይመጣሉ ሊያመልኩ፣ ወደዛ ድንኳን ይመጣሉ። መቅደሱ ገና ስላልተሰራ በዳዊት ዘመን ሲመጡ ብዙ ተራራዎችን አልፎ ነው ታውቃላችሁ አይደል? ብዙ ሸለቆችን ያልፋሉ፣ ብዙ ተራራዎችን ያልፋሉ። ኢቭን በመንገድ ላይ ራሱ ወንበዴዎች አሉ፣ ዘራፊዎች አሉ። እነሱን ሁሉ አልፎ ነው የሚመጡት ለአምልኮ ሲሄዱ። አሁን እኛም ሀገር አሉ አይደል? ያንን ጊዜ ሩቅ ለማምለክ ሰዎች ሲሄዱ 3 ቀን ይጓዛሉ አይደል? ከዛ ተራራ ይወጣሉ። ልክ እንደዛ አይነት ነው ካልቸር። እና ያን ሁሉ መንገድ ሄደው ነው መንገድ ላይ በብዙ ተግዳሮት ነው የሚደርሱት። እዛ ሲደርሱ ግን ቀጥታ ዝም ብሎ ማምለክ አይቻል። ያን ሁሉ ወጣው ነው የሚሄዱት። አንድ እስራኤላዊ ከቤቱ ተነስቶ ተራራ አልፎ ሸለቆ አልፎ ወንበዴ አልፎ ወራትን ሁሉ ያቋርጣሉ አንዳንድ ጊዜ ለማምለክ ሲመጡ አልፈው። ነገር ግን ከዛ ሁሉ ተርፈው ሲመጡ ታቦቱ ጋር መገኘቱ ጋር እዛ ተራራ ላይ ሲደርሱ ግን ወደ ድንኳኑ ዘው ተብሎ አይገባም። ሲመጡ ራሱ ዘውሎ የማይገቡበት መቅደሱ 3 ወር ፈጅተው ይመጣሉ። አይገቡም። ግን የማይገቡበት ምክንያት አስፈሪ ስለሆነ ነው። ቦታው ቅዱስ አምላክ ስለሆነ እዛ ቦታ የሚመልከው ዝም ብሎ መግባት አይቻልም። ስለዚህ የዳዊት መዝሙር እንደዚህ አይነት ስርዓት ሆና ቀጠለች ማለት ነው። አምላኪው ሰው ከሩቅ አቋርጦ 3 ወርም 4 ወርም ይፍጅበት ይመጣል። ከዛ በኋላ ድንኳኑ ከመድረሱ በፊት አለ ክልል አለ የሚደረግ ክልል
በኋላ ላይ መቅደስ ሆኖ የተቀየረው ማለት ነው። እና ለአምልኮ የመጣው ተጓዥ ውጪ ላይ ይቆምና እንደዚህ ይላል። ይቆምና አቤቱ በድንኳን ውስጥ ማን ያድራል? በተቀደሰው ተራራ ማን ይቆማል ይላል። እየጮኸ ነው የሚለው። ይሄ ሁሉ አቋርጦ መጥቶ ጥያቄ ይዞ ነው የሚቆመው። አይገባም ዘው ብሎ ይሄን ሁሉ ለፍተመተ ከዛ ምንድነው የሚለው? መጨረሻ ሲደርስ ደርሻለሁ፣ እኔ ለማምለክ ነው የመጣሁት። ልክ ነው፣ እዚህ ድረስ መጥቻለሁ። ግን አቤቱ በድንኳን ውስጥ ማን ያድራል? በተቀደሰው ተራራ ማን ይቆማል? ይናገራል። ቆሞ ከውጭ ነው የሚናገረው። ውስጥ መግባት የሚፈቀድላቸው ጥቂት ካህናትና ሊቀ ካህናት ብቻ ስለነበሩ ማለት። ከዛ ካህኑ ከውስጥ ያለው ካህን ከውጭ ነው የሚናገረው። ያኛው የሚጮህ ሁሉም ሰው እየጮኸ ተናግሮ ነው የሚገባው። ያው የት ነው የሚገባው የሚለውም እሱ ሌላ ነገር ስላለው አይደል። ግን ካህኑ ደግሞ ከቁጥር 2 ጀምሮ ይመልስለታል። በድንኳን ውስጥ ማን ያድራል? በተቀደሰው ተራራ ማን ይኖራል ብሎ ሲናገር ከቁጥር 5 ጀምሮ ስታዩት እንዲህ የሚያደርግ ብሎ 10 ነገሮችን ይዘረዝራል ማለት ነው። ይሄ ነው በድንኳንም ያድረው፣ ይሄ ነው በተቀደሰ ተራራ የሚገባው ብሎ ከውስጥ ያለው ይናገራል ማለት ነው። ምን አይነት አሳዛኝ አምልኮ ሲስተም ነው የእውነት ማለት ነው። ወንዝ ዳር አቋርጦ ሰው መጥቶ ከወንበዴ ተርፎ መጥቶ ተራራ ጎድፍሮ ሊያመልክ ወጥቶ ከውጭ ቆምና ማን መግባት ይችላል ሲል ካህኑ ከውስጥ መግባት ቢችለው ይሄን የሚያረግ ነው ይላል ከውስጥ። በጣም የሚገርማችሁ ከተጻፉት ነገሮች ውስጥ ማን ለምሳሌ በድንኳን ያድራል በተቀደሰው ተራራ ማን ይቆማል ከሚለው ውስጥ በሙሉ የተጻፉት ኤክስተርናል የሆኑ ሪቹዋልስ አይደሉ። ምሳሌ ማን ነው በድንኳንም ያድረው በተቀደሰ ተራራ ማን ይቆማል ብሎ ከውጭ ሰውየው ሲናገር ከውስጥ ያለው ካህን ልብሱን በደንብ ያጠበ የመዘመር ችሎታ ያለው የመጸለይ ችሎታ ያለው የመስበክ ችሎታ ያለው ወይ ደግሞ ሰውነቱን በደንብ የታጠበ ባለጠጋ የሆነ ወይ ደግሞ ደሃም የሆነ ብዙ መስዋዕት የያዘ ብሎ አይናገርም። ምንም ከመስዋዕት ጋር ይገናኝ፣ ምንም ከመስዋዕት ከልብስ ጋር ይገናኝ፣ ከሀብት ጋር ይገናኝ፣ ከደህንነት ጋር ይገናኝ፣ ከመስዋዕት ብዛት ጋር ይገናኝ። ከምን ጋር ነው የሚገናኘው? ማን ነው መግባት የሚችለው ሲል ከባህሪ ጋር ነው የሚገናኝ። ብሉይ ኪዳን ነው ማወራችሁ። ከእግዚአብሔር ጋር በቅርብ ህብረት መኖር የሚችል ሰው ማን ነው የሚል ጥያቄ ነው ሞር የሚያነሳው። ወዳጆቼ በዛ ዘመን የነበሩ ለምሳሌ ግብፃውያን፣ ፌርዛውያን፣ ኢያቡሳውያን ምናምን የሚባሉ በዙሪያቸው የነበሩ ሰዎች ጣዖት አምልኮ ነበራቸው። ሪቹዋልስ አላቸው። ምን ያደርጋሉ? ቸርች ሲመጡ ጽድት ብለው ነው የሚገቡት፣ ያለዛ አይገባም። ቸርች ሲመጡ ታጠው ነው የሚገቡት፣ ያለዛ አይገባም። ቸርች ሲመጡ ሰጥተው ነው የሚገቡት የሆነ ነገር መስዋዕት፣ ያለዛ አይገባም። እዚህ ግን ልክ እንደ ዙሪያቸው እንዳሉ አማልክቶች የሆነ ነገር አርጋ አትገባም፣ የሆነ ነገር አርጋ አታመልከውም፣ ልብስን አጥበ አታመልከውም፣ የሆነ አክቲቪቲ አርጋ አታመልከውም። እሱን ኢቭን መግባታችን እዛ ፕሬዘንስ ውስጥ እና ማን ነው መግባት የሚችለው ሲል ቀጥሎ ስለማሳያችሁ ምንድነው የጠቀሳቸው ነገሮች በሙሉ አልጠቅሰው 4-5 አድርጌ ጠቅለል አድርጌ ላሳያችሁ። ወደ እግዚአብሔር መገኘት መግባት የሚችል ሰው 5 ነገሮች ያስፈልገዋል ነው የዛን ኮንቴክስት። አንደኛ የተቀደሰ አኗኗርን ይጠቅሳል። ምሳሌ ያለ ነቀፋ መሄድ ጽድቅን ወይ ደግሞ ትክክል የሆነው የሚያደርግ አያችሁ። ከልብስ ጋር አይገናኝም፣ ከሪቹዋል ጋር ከምናም ጋር አይገናኝም እላችሁስ። በልቡ እውነትን የሚናገር የተቀደሰ አኗኗር ያስፈልገዋል። ምን እዚህ ድንኳን ለመኖር እዚህ ተራራ ላይ ለመቆም ሌላ የአንደበት ቅድስና ያስፈልጋል። ባልተቀደሰ አኗኗር ይሄ ድንኳን ስለተሰራ አይመለክም። ሁለተኛ አንደበት ቅድስና ያስፈልጋል። በአንደበቱ ማይሸመግል፣ በባልንጀራው ላይ ክፋትን የማያደርግ፣ ዘመዶቹን የማይሰድብ። ለምን ከአንደበት ጋር እንዳገናኘው እኔ አላቅም፣ ግን የልብን ንጽህናና የንግግርን ንጽህና አብሮ ያያዘ ይመስለኛል። ያዕቆብ 1:26 ላይ ማንም ሰው ራሱን አምላኪ ቢመስለው አንደበቱን የማይገታ ቢሆን ዝም ብሎ ነው ልቡን የሚያታልለው ይልና የዚያ ሰው አምልኮ ምንድነው ይላል?
ከንቱ ነው። በጣም ከባድ ቃል ነው። ምንድነው እየጠየቀ ያለው? በጥበብ የማይናገር ማንጽ የሚናገር እውነት የማይናገር ትክክል የሆነ የማይናገር በፍቅር የማይናገር ሰውን ሳይኮንን እንደዚህ አይነት ሰው ነው መግባት የሚችለው ይላል። ሰው የአንደበት ቅድስና ተጠቅሷል። አያችሁ፣ የልብስ ንጽህና ሳይሆን የአንደበት ንጽህና፣ የሆነ የመስዋዕት ብዛት ግርግር ሳይሆን ያኗኗር ዘይቤን ተጠይቋል በብሉይ ኪዳን። ሶስተኛ እግዚአብሔርን የሚፈሩ ወይ ደግሞ እግዚአብሔርን በሚፈሩ የሚቀና ወይ የጽድቅ አቋም ያለው ወይ ኃጢአትን የሚጸየፍ ይላል። ለምሳሌ ኃጢአተኛ በፊቱ የተናቀ እግዚአብሔርን የሚፈሩትን የሚያከብር ምን ማለት እንደሆነ ላሳያችሁ። አንድ ሰው ሲናገር እንደዚህ ያለ ማን እንደሆነ አላስታውስም። አንድ ሰው በጣም ገንዘብ ወዳድ መሆኑን ራሳችሁን ቼክ ማድረግ ከፈለጋችሁ ገንዘብ ላለው ሰው የምትሰጡትን ቫልዩ ማየት ነው። ለምሳሌ እከሌን ተዋወቅ ብሎ አንድ ሰው ያስተዋውቃችኋል። ሰላም ነህ እንዴት ነህ ትልና እከሌን ተዋወቀው ይልና እሱ እኮ የኢትዮጵያ እኮ 17 ፎቆችን ወደ 5 ቦታ የገነባው ሲል እንዴት ነው ወንድሜ ማለት ከጀመርክ የዛን ጊዜ ለሰውየው ሳይሆን ለገንዘቡ ነው። አንዳንድ ሰው ተዋወቃት ወይ ተዋወቀው ይባላል። የሆነ ሰው ልበላችሁ ምሳሌ ነው እየሰጠው ሰላም ምናምን ብሎ እንደ ነገሩ ያየዋል ነገሩ። እሱ እኮ ማለት ዶክተር ከሌ እኮ ማለት ነው እንትን 3 PhD ያለው ሲባል እናውራን እናንተ ቁጭ ብለን ዲስከስ እናርክ ስልክን ትሰጠኝ ማለት ከጀመረ ያኔ ነው ማለት ነው። ኮኔክሽን አያስፈልግም አይደል? አንዳንድ ጊዜ ግን ሰዎች ውስጥ ላለው ነገር ምን ሰጠው በጣም ቫልዩ ምን ሰጠው ምን ሰግድለት ነገር። ይሄ ግን ምን ይላል? ኃጢአተኛን አይቶ የሚቀና ሳይሆን ጸሎት በጣም የምትወዱ መሆናችሁ የምታውቁት በምን እንደሆነ ታውቃላችሁ? የሚጸልይ የሚነቃቃስ ታዩ ምን ነው እንደሱ ባረገኝና ባለፍኩት። የሚሰብክ ሰው ካያችሁ ምን ነው እግዚአብሔር ወይ መቼ ነው እንደዛ መሆነው? በቅድስና የሚኖር ሰው ካያችሁ ምትራቡ ከሆነ ጽድቅን የሚራብ ሰው አንድ ቀን መጥገቡ አይቀር። የሚጸልይ ሰው ሲያልፍ ይጸልይ የራሱ ነው። የሚሰብክ የራሱ የሚመሰክር ሰው ካየ ይመስክር የራሱ ነው። የሚዘምር ሰው ካየ የራሱ ነው ብሎ ቫልዩን ግን ሌላ ቦታ ላይ ያደረገ ሰው ገብታችኋል? ሌላ ቦታ ላይ ያደረገ ሰው ልዩነቱ ይሄ ነው። ስለዚህ እዚህ ጋር የሚለው ነው ኃጢአተኛ ሳይ ምን የሚል ቅንት የሚል ምን ነው እነሱን አርጎኝ እንደው አንድ ቀን አይቼው እንደው በሞትኩ የሚል ጻድቅ ሲያይ ስለ እግዚአብሔር ክብር ብሎ ብዙ ነገሮችን ሪጀክት ሲያደርግ ሲያይ ጻድቅን ምንም የማይመስለው ይሄንን ያየዋል እግዚአብሔር ልቡን። እሱ ብቻ ሳይሆን ደግሞ የገባውን ቃል የሚጠብቅ ታማኝ ካዲ ያልሆነ ቃሉን ነው ኤክስፖዝ ያደርጋል። ለምን በምን አነሳው? ለባልንጀራው የሚምል የማይከዳ የሚምል ማሉ ማለቱ አይደለም ግን አደርጋለሁ ብሎ ለአንድ ነገር ከማለ ግን የማለውን ቃል ጠባቂ ማለት ነው። ቃሉን የሚጠብቅ ሰው ማለት ከሃዲ ያልሆነ ሰው ካራክተሩና ንግግሩ ተመሳሳይ ማለት ነው። አጭቅ ሌላ በሰዎች ኪሳራ መክበር የማይሻ የሌሎችን ስለ ገንዘብ ብሎ የማይበድል ሰው ይሄ ነው መግባት የሚችል የመጨረሻ ስለው ከየት አገኘ ነው? ገንዘቡን በአራጣ ማያበድር በንጹህ ላይ መማለጃን የማይቀበል እኔ ካለፈልኝ ደሃ ረግጦ መሄድ ምንም የማይመስለው ማለት ነው። አገሩ ነው ምን ይደረጋል ይላል በኮራፕሽን የሚኖር ማለት ነው። ሲስተሙ ነው ምን ማድረግ ይቻላል ታዲያ ብሎ በሌሎች የብዙ ሰው ንብረት ዘርፎ ለቤተ ክርስቲያን አስራት የሚያመጣ ማለት ነው። የድሮ የቤተ ክርስቲያን ታውቃላችሁ እኔ ሳቅ ልጆኝ ያስታውሳል። ሰዎች ቤተ ክርስቲያን አስራታቸውን ሲያመጡ ከየት እንዳመጡ ይጠይቅ ነበር። ትልቅ ገንዘብ ለቤተ ክርስቲያን ሰዎች ሲሰጡ ሶርሱን ንገረን ይባል ነበር። አሁን ከየትም አምጩ የሚለው ጥቅስ ተንሰራፍቷል ቤተ ክርስቲያን። እንደውም ቤተ ክርስቲያን ሆነች አሁን አስለቃቂዋ ራሱ ኮንትሮባንድ የምታስለቅቀው ማለት ነው። ተይዞባል አዎ በቃ አስለቅቀንልሃል የምትለዋ ቤተ ክርስቲያን ሆነች። ያው ቤተ ክርስቲያን ኮቴሽን ውስጥ ማለት ነው። አሁን ትላልቅ ኮራፕሽኖችን የሚያራምዱ አገልጋይ የሚል እላያቸው ላይ ስም የለጠፉ ሰዎች ናቸው። አይመለክም እሱ በዚህ አይመለክም ነው። ተመልከቱ እንግዲህ መቅደሱ ድንኳኑ ተሰርቶ ዳዊት በድንኳኑ ውስጥ ማን ያድራል? በተቀደሰው ተራራ ማን ይቆማል ነው አይደል? ሩቅ መጥቶ የመጣው ሰውዬ ከውጭ ቆሞ አረ ማን ነው የሚያድረው ይለዋል ለካህኑ። ውስጥ ማን ነው መግባት የሚችል
በተቀደሰው ተራራ ማን ነው የሚቆመው ሲለው ካህኑ ከውጭ የሚለውን ነው ከውስጥ የሚለውን ነው አሁን ያነበብኩላችሁ። እነኝን ያደረገ ሰው ነው የሚገባው ይለዋል። ስለዚህ ይሄን በጣም ክሊር የሚያደርግልን ነገር እግዚአብሔር የሚፈልገው ነገር ኤክስተርናል ሪቹዋል ሳይሆን ኢንተርናል የሆነ ልብ ነው የሚፈልገው። አሁን አምልኮቶች ስርዓቶቻችንን ስታይል ነው አሁን በጣም እየመራቸው ያሉት ስታይል መር ናቸው። አሁን እንዴት እንዲህ እንዝላል ወይስ እንዲህ እንዝላል እንዲና እንዲህ ያልናሸብሸብ ወይስ ደግሞ እንዲና ጨብጨብ እንጂ በጣም ሊድ እያደረገን ያለው ልግባ ወይ ወደ መገኘቱ ልኑርለት ወይ ልቀደስለት ወይ አንድ በቴን ልግዛ ወይ ለባልንጀራዬ በሐሰት አልማል ወይ ቤቴን በስርዓት ልምራ ወይ የለም። ራስ ኮንሰፕቱ አይታሰብም ራሱ። ለምን አምልኮተ እግዚአብሔር ሲታሰብ የሚታሰበው ከስታይል ጋር ስለተገናኘ ማለት ነው። አንድ ሰው በዛ አይነት ስታይል ካመለከ ወይ ደግሞ የራሱ ሌላ ስታይል ተከትሎ ካመለከ ጥሩ አምላኪ የሚባል ይሄ በደረጃና መዳቢ እንደሚባለው ምደባው ስለሚገባ ማለት ነው። ወዳጆቼ ሺህ ዓመት አንኖርም። የእውነት እኮ ነው የምነግራችሁ። እኔ ይሄ ጥቅሴ ነው። ይኸው ኢትዮጵያም ታውቃለሽ። ኢቭን ልጆቼ የምጠይቋቸው ያውቃሉ። ዳዲ ምንድነው ሁሌ የሚለው ብላችሁ ብሎ ብትጠይቃቸው አንዳቸውን ያውቃሉ። ሺህ ዓመት አይኖርም። በጣም ብዙ ዓመት እንደሌለን ነው እኔ የማስበው። ወይ ጌታ ይመጣል ወይ እኛ እንሄዳለን። ይህንን አጭር ዘመን በጣም ቢበዛ 20 ክሪስማስ እና 20 ሰመር የምንኖርበትን ዘመን ግን የሆነ ሰዓት አንድ ዶክተር መጥቶ እንትን በትክክል ፋንክሽን ስራ አረገ መሄድ ነው ለሚለኝ ህይወት ይህን ሁሉ መራዛብ ብቻ ለምን እኖራለሁ? አምልኮ ተስርዓት ይህንን ማሰብ ነው ማለት ነው። የህይወት ዘይቤን ማሰብ ነው። ማነኝ እንዴት ነው ለጌታ እየኖርኩ ያለሁት የሚል በርግጥ በጣም ስትመለከቱት ዲፕ ኢንሳይት ስትመለከቱት ከእግዚአብሔር ጋር ያለንን ጥልቅ ግንኙነትና ከሰዎች ጋር ያለንን ፐርሰናል ሪሌሽንሺፕ ነው የሚያወራው። ባለፈው አንድ ነገር በጣም ብያቸዋል ወዳጆቼ። ወይ አምልኮተ እግዚአብሔር ሰውን ኤክስክሉድ ያደርግ አይደለም። እሱ ነው የሚያቀኝ ምንለው ጉዳይ አይደለም። አንዳንድ ጊዜ ከኃይለኛ ጸሎት የተነሳሰው እኔ ነገረኛ እንዴት እንደሚሆን አይገባኝም። የእውነቴን እኮ ነው የምነግራችሁ። እንዴት አውቃችሁ? እኔ ሞኝ ስለማውቅ ምንም እኔ ሌላ ሰውን ለመጥቀስ አይደል። እንደዚህ እንዲህ ተንተክተከሽ ከጸለሽ እንዴት ከየት ነገረኛ ሆንሽ? በእውነት እንደዚህ ተንተክተከ ከሰበ ከየት አመጣው ያንን ነገር? አያችሁ አንዳንድ ጊዜ እኮ ካራክተራችንን ያተኮረ አይደለም፣ ኑሯችንን ያተኮረ አይደለም አምልኮቶቻችንን ስናስብ። እኔ አንድ አገልጋይ ነገረኝ። አገልግዬ በእግዚአብሔር መንፈስ በቃ ጉባኤ በቃ ግሎ አለ የእግዚአብሔርን ቃል ሰብኬ ስወርድ ና እፈልጋለሁ ብሎ ጠራኛል። ወዳጆቼ አንድ በት ምን አድገኛ እንደሆነ አታውቁ አናውቅም። ምን እናንተ ላሉን ይዋናው ያ የሆነ በጣም አድገኛ እንደሆነ የህይወታችን ለእግዚአብሔር ሽታ የሚሆነው ይመስላችኋል? አሁን እኔ እዚህ ጋር ቆምኩኝ። እናንተ ማይገባው ሰው ነኝ። እኔ እዚህ ጋር እግዚአብሔር ነው እንዳገለግል ያቆመኝ። እናንተ ሰሚ ናችሁ። እኔ እግዚአብሔር ልቤን አያይም? ውስጤን ዲፕ ኢንሳይድ የተሰወረውን ፍላጎቴን ስሜቴን አያይም? ወዳጆች አንድ ቀን የሆነች በሰዓትን ተከልሎ የምትሄድን ዓለም ሰውን አታላታልል ይችላል። እንዴት ልዑል እግዚአብሔርን አታላ? ለዚህ ነው እየደጋገመ ይሄ እንደ ኢትዮጵያ ድሮ ታስታውሳላችሁ? ጤፍ ነው ማኛ ነው ጥቁር ነው ነጭ ነው ካልጠፋብኝ ማለት ዝም ብሎ አልነበረም ቼክ የሚደረገው። እንዲህ ተብሎ በጆንያ ቀዳዳ አይታይም። ትወጋለህ ማለት ያለሽ መወጊያ ያለች ቷ ያረጋግና ይወጣል። እንዲህ ያረጋውና ነጭ ጤፍ ነው ይላል። ስለዚህ እንደዚህ አይነት ያስፈልጉናል ቼክ የሚያረጉን ማለት ነው። በእግዚአብሔር ቃል አንኮምፎርታብል የሚያረጉ ነገሮች በጣም ያስፈልጉናል። ስሜቶቻችንን የሚኮረኩሩ ብቻ ሳይሆን ዲፕ ኢንሳይድ የተሰወረውን የውስጥ ፍላጎታችንን መርምረው ትክክል አይደለም የሚሉ አስተምሮች በጣም ወሳኝ ናቸው። ታዲያ አዲስ ኪዳን ያው መርሁ ምንድነው ላሳያችሁ። አዲስ ኪዳን አይ መርሁ ኦኬ። በብሉይ ኪዳን እንደዛ ነበር የሚያመልኩት። መርሁ አልተቀየረም፣ ልክ ነው። አዲስ ኪዳን በጣም ይገርም አንድ ነገር እንገራችሁ። እግዚአብሔር የሰጠንን በረከት መቁጠር ስላለብን ዳዊት እዚህ ጋር የጠቀሰው ማን ነው? እነኝን ሁሉ አሟልቶ የሚገባ ነው እዛ መቅደስ ውስጥ
እዚህ ድንኳን ውስጥ ይሄን ሁሉ አሁን የተባሉትን አሁን እስቲ አስቡ እስቲ አሟልቶ የሚገባ ማን ነው? አይዟችሁ ተስፋ እንዳቆርጡ። ምክንያቱም አንድ መልስ ስላለ የመጀመሪያ መልስ ሰጣቸዋል። ይሄን ሁሉ አሟልቶ መግባት የሚችል ማን እንደሆነ ታውቃለህ? ኢየሱስ አሟልቶ ገብቷል። የመጀመሪያው ነገር ዕብራውያን ምዕራፍ 9 ቁጥር 8 የመጀመሪያይቱ ድንኳን ቆማ ሳለች ወደ ቅድስተ ቅዱሳን የሚወስደው መንገድ ገና አልተገለጠም ነበር ይላል። ቁጥር 9 ላይ ምን ማለት ነው? መንፈስ ቅዱስ ሲሰራ መቅደሱን ሲሰራ ወይ ደግሞ ድንኳኑን ሲሰራ ምን አለ? ካህኑም ይምጣ ሌሎችም ህዝቡም ይምጣ፣ ውስጥ ግን መግባት አይቻልም ማለት። ስለዚህ መጋረጃ አርግና በሩን ዝጋው አለ። ኢየሱስ በሞተባት ናይት ላይ የቤተ መቅደሱ መጋረጃ ለሁለት ነው የተቀደደው። ምንድነው? በድንኳን አቤቱ በድንኳን ማን ያድራል? በተቀደሰው ተራራ ማን ይቆማል? ማን ነው መግባት የሚችል ነው ጥያቄ ነበረው። ስለዚህ ኢየሱስ በመስቀል ላይ በሞተባት በዛች ሞመንት እሱን የተቀበሉና ህይወታቸውን ጽድቃቸውን በሱ ላይ ለሚጥሉ ሰዎች ምሳሌ ሆነና ይሄው አሁን መግባት የሚችለው አለ በኔ በኩል የሚገባ ነው አለ። አክሰስ ምሰጠው እኔ ስለሆንኩኝ ይሄንን የኔን ህይወት በመስቀል ላይ የተሰዋውን መስዋዕት የሚቀበል ሰው ወደዚህ ድንኳን ወደዚህ ፕሬዘንስ ውስጥ መግባት ይችላል አለ። ምዕራፍ 8 ቁጥር 1 በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት ካለን እርሱም በሰው ሳይሆን በጌታ በተተከለችው እውነተኛ ድንኳን በሆነችው ቤተ መቅደስ አገልጋይ ነው ይላል። አያችሁ ያቺን ድንኳን ይጠቅስልናል ማለት ነው ዕብራውያን ጻፍ። ሶ ሁሉን አሟልቶ የገባ አለ። አዎ ስለማ ስለኔ ስለናንተ ሶ እግዚአብሔር ፕሬዘንሱ ስለመግባት አሁን ክራይቴሪያ ልሰጣችሁ አልቆምኩም። ለቃሉ ታማኝ መሆን ስላል እቺን ካረክ ነው የሚቀበልህ። እቺን ካልክ አይቀበልህም ልል አይደለም። ባህሪውን ግን ማሳየት አለብን። እንዴት ነው ታዲያ ወደኛ የምናመጣው የሚለው ሮሜ ምዕራፍ 5 ቁጥር 1 ላይ እንግዲህ በእምነት ከጸደቅን በጌታ በኢየሱስ ክርስቶስ ጋር ሰላም አለን። እሱም ብቻ ሳይሆን ደግሞ ወደ ቆምንበት ወደዛ ጸጋ መግባትን በእምነት አግኝተናል ይላል። ምን ማለት ነው? ማንም ደካማ፣ ማንም ኃጢአተኛ፣ ማንም እየታገለ ያለ ማንም ጸጋ የሚለምን ሰው ወደ እግዚአብሔር ፕሬዘንስ ቢመጣ ከውስጥ ቆሞ ማን በድንኳን ውስጥ ያድራል ሲለው ይሄን የሚያደርግ ሚለው የለም። አሁን ተብለን ነው እየገባን ያለ ነው። ልጸልዩ ስትሉ አንድ ሰው ትጠይቃላችሁ ማን ነው ወደዛ የሚገባው ምንለው የለም። ገደቡን አንስቶታል እግዚአብሔር። ለዚህ ነው አባት ብለን የምንጮህበትን የልጁን መንፈስ ብያቸው ሰጠን ይላል። ለዚህ ነው እግዚአብሔር ስንለው አቤት ይላል። አይገርማችሁም? ያንን ገደብ እግዚአብሔር ምን አደረገው? አነሳው። ያንን መጋረጃ ከስለቀደደው እግዚአብሔር አሁን ክራይቴሪያ እስቲ እንትን አድርገሻል እንትንስ ብሎ ቲክ አድርጎ አንተ ኳሊፋይ ታደርጋለህ ግባ ያለ የለም። የመግቢያውን በር ጽድቁን ኢየሱስ ብቻ አደረገው፣ መስቀል ላይ ብቻ አደረገው። በጽድቅ የሚያምኑ ሰዎች መግባት ይችሉ ዘንድ እግዚአብሔር ይሄንን አቅምና ችሎታ ሰጣቸው ማለት ነው። ወዳጆች ይሄ የተሰጠን ነው እንዳትረሱት እፈልጋለሁ። ነገር ግን የዛሬ አስተምሮ ዛሬ ስላሉ ታዲያ እንዴት ነው አፕላይ የሚሆን? ወደ ድንኳን መግባት ወደ እግዚአብሔር መግባት አይቻልም። ምን እነኚህ ካራክተሮች ከሌሉት ታዲያ እንዴት ነው የምናደርገው? የአዲስ ኪዳን አስተምሮ እኛ ወደ እግዚአብሔር ድንኳን ፕሬዘንስ የምንገባ ምእመናን እንደሆነ ሳይሆን የሚነግረን ድንኳኑ ራሱኛ እንደሆነ ታሰ ዲፈረንስ። አንዳንድ ሰባኪዎች ምን ይላሉ መሰላችሁ? እንደ አንድ ቀን እንደነሱ ያረጋኛል። እቺ የ50 ብር ቲፕ ነች ይላሉ ሲሰብኩ ማለት ነው። አሰማችሁ? አሁን $500 መገለጥ ልስጣችሁ ሲባል አሰማችሁ? ይሄውን የ1 ሚሊዮን ነው መሰላችሁ። በአዲስ ኪዳን ምን ገባበት አንድ ድንኳን ይሄንን ካሟል ይሄን አረጋለሁ ብለን ምን ገባበት የሆነ ድንኳን የለም። አሁን አስፈሪውን ሳይድ ላሳያችሁ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እናንተ ራሳችሁ የሚለውን ቃል አክብቤበታለሁ። እዚህ የእግዚአብሔር መቅደስ ወይ ደግሞ የእግዚአብሔር ድንኳኑ እንደሆናችሁ የእግዚአብሔር መንፈስ በውስጣችሁ እንደሚኖርባችሁ አታውቁምን ይላል። ምንድነው የሚሉት? ድሮ ወደ ድንኳን ማን ይገባል ነው እግዚአብሔር ይወላችሁ። በብሉይ ኪዳን ዘመን ሰው እንዴት ይሆን እዚህ ድንኳን የሚገባው እያለ ሲመኝ የነበረውን ያንን ድንኳን እኛ እንድንገባና እንዳንገባ አይደለም ያደረገው፣ ራሱን ድንኳኑን እኛን አደረገን። መስቀል የሰራው ስራ ይሄ ነው። ምህረት የሚባለው ነገር ክርስቶስ ያደረገው ነገር ይሄ ነው። ያ ሁሉ ጥረው ግረው መተው 30 ቀን ተራራ ወጥተው ከወንበዴ ተርፈው መተው እዚህ ውስጥ ማን ሊገባ ይችላል? ማንም። ይሄን ያረጋ ከዛ ሲመለሳሉ አላረጉማ እነኝን ሁሉ ማሟላት ስለማይችሉ
እግዚአብሔር ግን መጣና አንድ ኃጢአተኛን ሰው ጠራና ከመሬት ካፈር አነሳና አንተ ድንኳኔ ትሆናለህ አለ ማለት ነው። ወዳጆች ወይ ነገሩን እንደዚህ በዚህ በኮቴሽን ውስጥ ያዙልኝ እንጂ የመገናኛ ድንኳኖች የፕሬዘንስ ማደሪያዎች አደረገን። መቅደስ የሚለው በኋላ ነው የመጣው ታውቃላችሁ። መጀመሪያ ድንኳን ነበር የነበረው፣ መቅደሱ በኋላ ስለተሰራ። እናንተ አይደላችሁ ታዲያ በአዲስ ኪዳን ምንድነው እየተጠየቅን ያለ ነው? በደንብ ዙሩን ሲከርዩት የቀድሞ ኪዳን የነበሩ ሰዎች እርሱ ወዳለበት ወደዛ ፕሬዘንስ ለመግባት ለመቅረብ ይህንን ማድረግ አለብህ ነው የተባሉት። ለመግባት ማለት ነው ቅዱስ አምላክ ስለሆነ የምታመልከው፣ ጻድቅ ስለሆነ፣ በጣም ንጹህ አምላክ ስለሆነ፣ ስነ ምግባር ስለሚፈልግ እግዚአብሔር እነኚህን አሟልተ ነው መገባው ከተባለ በአዲስ ኪዳን ድንኳን ለመግባት ሳይሆን ራሱ የድንኳኑ ባለቤት የገባበት ሰው ህይወት አያችሁ። ድንኳን መግባት እኮ አንድ ነገር ነው። ፕሬዘንስ ያለበት መግባትና አለ መግባት ሌላ ነገር። ፕሬዘንሱ ራሱ መጥቶ እኛ ውስጥ መኖር ምን አይነት ነገር ነው የሆነው? ምን አይነት ከባድ ነገር ነው። ዳዊት ምንድነው የፈራው? አያችሁ ሁለት ነገሮች ብያቸው እርሱ ጀመረ። ኤክሳይትመንት የመጀመሪያው ምን አቤት ድንኳኑ መጣ፣ ታቦቱ መጣ፣ ክብሩ መጣ። ሁለተኛ ግን ጥያቄ ውስጥ ገባ። ማን ያድራል እዛ? አሁንም እንደዚህ ብላችሁ አስቡ። እውነት ነው ኢየሱስ ሞቶልናል፣ መስቀል ላይ ስራችን ተሰርቷል። ይኸውላችሁ አንደኛ ቆሮንቶስ የተጻፈው በጽድቅ ህይወት መኖር ላቃታቸው፣ በቅድስና መኖር ላቃታቸው የአባቱን ሚስት ጋር አብሮ ሲተኛ ኢንተርቴን ሲያደርጉ ለጽድቅ እርስ በርሳቸው ይሄ ዶክትሪና የሆነ እንትን የጸጋ ስጦታ እንትን ይቻላል እንትን አይቻልም ሲሉ ከወንድማቸው ጋር ያለ ሪሌሽንሺፕ ሲበላሽ ነው የጠቀሰላቸው። እንዴ እናንተ የእግዚአብሔር መንፈስ እንደሚኖርባችሁ አታውቁም? እናንተ ውስጥ እግዚአብሔር እንዳለ አታውቁም? ወዳጆች እኔ የሆነ ሰዓት ላይ ንቅት ብዬ ደነገጥኩ። እስቲ አስቡ እግዚአብሔር የሚኖርበት። አንዳንድ ሰዎችን መበደል የሌለብን እኮ እግዚአብሔር ውስጣቸው ስላለ ነው። እንደውም በጣም እኔ ትዝ አይለኝም ቃሉ እንጂ መላእክቶች ሁሉ ጊዜ የእግዚአብሔርን ፊት ስለነሱ ያያሉ የሚል ቃል አለ። ለቅዱሳን የተመደቡ መላእክቶች እንዳሉ ታውቃላችሁ። እግዚአብሔር ኢንዲቪጁዋል የሚመድባቸው አንዳንድ ጊዜ በቅዱሳን ላይ የምንናገረው በእግዚአብሔር ሰዎች ላይ የምንናገረው ነገር ታውቃላችሁ። መላእክቶቻቸው እንደሚያዩን ተውት፣ መንፈሱን መገኘቱን ተውት። መላእክቶቻቸው እነሱን ለመጠበቅ ያሉ ሰው መላእክቶች አስቡ ደግሞ ውስጣቸው ያለውን የከበረውን የእግዚአብሔርን ስራ የእግዚአብሔርን መንፈስ። ስለዚህ እግዚአብሔር ወደሚገኝበት ድንኳን ለመግባት የሚፈልግ ሰው በጥንቃቄ አምልኮውን ከመዘነ ህይወቱን ከመራ እግዚአብሔር በውስጥህ እየኖረ ከሆነ ምን አይነት ጥንቃቄ ይፈልጋል? አያችሁ አፕላይ የሚሆነው በዚህ ነው። ምገባበት እንኳን የሚገቡበት እንኳን ነው። ያ ምን ያህል በዛ ሌቭል ቲክ እያደረጉ ጥንቃቄ ካረጉ ህይወታቸው ውስጤ እግዚአብሔር እኔ ውስጥ አለ። እኔ እኮ በጣም እንኳን አንዳንድ ጊዜ ራሴ መልሼ ሪሊ የምናገለግለው ቃል እናምነዋለን እንላለን። እግዚአብሔር ይኖርብሃል አለ። እንደውም እኔ የሮሜ ምዕራፍ 8 ቃል በጣም ከሚገርመኝ ቃል ንገራችሁ። ኢየሱስን ከሙታን ያስነሳው በእናንተ ውስጥ ቢኖር ይላል። መንፈስ በእናንተ ውስጥ ቢኖር በመንፈስ እንጂ በስጋ አይደላችሁ ይላል። you're not just an ordinary person። የሆነ አንድ ኖርማል ሰው አይደለም። ጎረቤትም የሚሸምተው አንድ ሱቅ ነው፣ አንተም የምትሸምተው አንቺም የምትሸምተው አንድ ሱቅ ነው። አንድ አያረጋችሁም። ግን ያ አያችሁ እስራኤል በጠላቶቹ መካከል ተከቦ በኖርበት ዘመን ላይ እናንተ ልዩ ህዝብ ናችሁ ይላቸው ነበር። መልካችሁን አትዩ፣ የተመረጠ የሚያረጋችሁ ኖርሙ አይደለም፣ ምንድነው ኪዳኑ ነው ይላቸው ነበር። አንድ ሱቅ ገዛን ማለት ከአንድ ቦታ ሁላችንም ሻፕ አረግን ማለት አንድ አይነት ነን ማለት አይደለም። አምላክ ውስጡ ያደረ የተከበረ ፍጥረት። ኧረ አሜን ወገኖቼ። ወይ እግዚአብሔር በውስጡ የገባ አምላክ ልጄ ብሎ የጠራው ሰው በጣም ክቡር ሰው ነው ወዳጆቼ። ወይ በጣም ክቡር ፍጥረት ነው ይሄ ፍጥረት። ግን ይሄ ኤክሳይትድ ያረጋናል፣ በጣም ያረጋናል። አዎ የመስቀሉ ስራ የሆነልን ነገር ውስጣችን አምላክ መሆኑ። በሌላ ሳይድ ግን ጥንቃቄ እንደ ዳዊት ኤክሳይትድ ሆኛለሁ ድንኳኑ ስለመጣ፣ ግን ጥያቄ አለኝ ማን ይገባል? አዎ ልክ ነው ኤክሳይትድ ነኝ፣ ኢየሱስ በእኔ ይኖራል። ሰው ምንድነው የሚጠይቀው ታዲያ? ይሄው ደሴም ጋር ስለሆነ ውስጥ ያለው ምንድነው የሚጠይቀው ከኔ ነው በጣም። ስለዚህ የመዝሙር 15ን ግልባጭ የእግዚአብሔር ማደሪያ አሁን ነው ብለን ምንኛ ምናየው ማለት ነው። ማደሪያ ትገባለህ ሳይሆን ማደሪያ ከሆንክ የእግዚአብሔር ድንኳን ከሆንክ አንተ ራስህ
እግዚአብሔር የሚገባና የሚወጣው እዚህ ሰፈር ከሆነ እንግዲህ ምን አድርግ ነው መርሆቹ ላሳያቸው። አንደኛ በቅንነት ሂድ። ምክንያቱም እዛ ጋር የተጠቀሱትን ነው የመዝሙር 15ቶችን ነው ያመጣው። በቅንነት ሂድ፣ ክፋትን ከቤት አስወግድ። ሪል አምልኮ ነው። ክፋት አያስፈልግም። ፌል እናረጋለን። አድብተን ግን ሰው አንጥልም። አቀባብለን ግን ልክልኳን ነው ዛሬ ቸርች ሲሄድ መነግራት አይባል። ትክክል አይደለም ወዳጆች። አንድ የሆነ ቂም የያዝንበትን ሰው በኮንሲስተንትሊ ይይዛለሁ አለቅም ብለን አንይዝም። ውስጣችን ይጎዳል። ይቅርታ እንጠይቃለን፣ እንፈታለን። ክርስቲያናዊ ካራክተር ስለሆነ አይ ይቅርታ ተጠይቄያለሁ ግን ይቅርታ አላረግም። ይሄ ሜክ ሹር እግዚአብሔርን ጠይቀው ይቅር ብሎሃል ነው የሚለውን ይላል መጽሐፍ ቅዱስ ስለሚል ማለት ይቅር ብሎሃል ቼክ አድርግ መጀመሪያ። ሰርፕራይዝ እንዳትሆን እዛ ሄደ ነው የሚለው መጽሐፍ ቅዱስ። ስትሄድ እኔ እኮ አላልኩህም አንተ ለምን ስትል አላልክም አንተ ቢልስ። ቅንነት በጣም አስፈላጊ ወዳጆች። ልንገራችሁ እኔ እግዚአብሔር ምንም ይውሰድብን፣ ቅንነታችን ግን አይወሰድብን። ቅንነት ካለ ልንገራችሁ ምንም ድካም ቢኖርብን መሸካከም እንችላለን። ሰው ቅንነቱ ከተወሰደ ወዳጆች ኮቱ ተወስዷል፣ ልብሱ ተወስዷል። ሰው ቅንነቱ ከተወሰደ ራቁቱ እንደሆነ አስቡ። በቅንነት ሂድ። እግዚአብሔር ይኖርብሃል ነው ያያላ። በየቀኑ እንኳን እግዚአብሔር የሚኖርበት እኛ ልጆች ቤታችሁ ሲቀመጡ እንኳን እኮ ያስፈራል። እኔ ሁሌ እላለሁ እናወራለን። ካሜራ ቤቴ ተገጠመ ሲሉ አይናቸውን እኔ እንደ ካሜራ ነው ማያንዳ እንዲህ ሲል ያዋጭ እውነቴ እኮ ነው። እኔ አንዳንድ ጊዜ የሆነ ነገር ሆኖ እኔና ኢትዮጵያ መኪና ውስጥ እያወራ እነሱ ተቀምጠው ላውድ ከሆነ ድምጻችን ኳይት ይሆናል። ዞር ብዬ ምን ነው ጸጥ አለ ቤቱ ላቸዋል። ካሜራ አለ። ልጅ እንኳን ሲኖር እንዴት ነው የሚተመልከቱ። አምላክ አድሮብኝ ቅዱሱ በእኔ ውስጥ ገብቶ ሁሉን የሚችል አምላክ እኔ ውስጥ እየኖረ እንዴት ነው ራሱ እንደፈለኩ እኖራለሁ ብዬ ማሰበው ራሱ ወይ እግዚአብሔር ኮምፕሮማይዝ ማድረግ ጀምሯል ማለት ነው፣ ወይ ደግሞ እግዚአብሔር እንትኑን ጥሷል ማለት ነው። ምሕረት በስቶ መርህ ጥሷል ማለት ነው። ራሱ እግዚአብሔር ማመልከው እግዚአብሔር እሱ ደግሞ መርህ አይጥስም። ስለዚህ ክፋትን ከቤት አስወግድ፣ ጽድቅ ወይ ደግሞ ትክክል የሆነውን አድርግ፣ በልብህና በአፍህ እውነት ተናገር። ደሴሙን አንድ ጊዜ ጉባኤ ውስጥ ጦጣዎችና ዝንጀሮች አብረው ቁጭ ብለዋል እና እርስ በርሳችሁ ተነጋገሩ ይባል የለ እኛም ሁሌ እንላለናል። እርስ በርሳችሁ ተነጋገሩ ተባላለ እና ያው እንግዲህ የትዳር ትምህርት ነበርና የሚማሩት እስቲ ዞር ብላችሁ አጠገባችሁ ያለውን ሰው ውብነሽ ተባባሉ አሉ። ጦጣዋ ዞር ብላ ስታየው ዝንጀሮ ነው። እናቴ ትሙት አታምርም። ወተን እኮ አሁን ይሄ እንደው ልብስ ነው ለብሳ ሞታለች ለምንለው ሰው ወይ ዛሬ አምሮብሽ ምን አስዋለ። ምሳሌ ነው የምሰጣችሁ። ለምን በልብም በአፍም እውነት ተናገር። ምን ያስብል መጀመሪያም እኮ ግዴታ አይደለም ማለት ጌታ ኢየሱስ ክርስቶስ ባይዘው በጣም የተጻፈው ኃጢአተኞችን አይደለም። ስሙኝ ኃጢአተኞችን አይደለም። ወዮልሽ ኮራዚን፣ ወዮልሽ ቤተሳይዳ፣ ወዮልሽ ቅፍርናሆም ባንቺ የተደረጉ ታምራት በሰዶምና ጎሞራ ተደርገው ቢሆን እነሱ ይድኑ ነበር፣ ንስሐ በገቡ ነበር። ምን ማለት ነው? ሶስቱም የሪሊጂየስ ሲቲ ናቸው። ነኝ ኮት ምናምን ማሳመር ስርፍፍ ቀሚስ አድርጎ መሄድ ነው የሚያውቁት። ዲፕ ኢንሳይድ ግን ኃጢአተኛን የሚጠላ ቤታቸው ማያረጉትን ነገር ህዝቡን አድርጉ እያሉ ያስገድዳሉ። አየና ኢየሱስ ሲመጣም አልተቀበሉትም። ያልተቀበሉት ደግሞ መሲህ መሆኑን ስላላወቁም አይደለም። ስልጣናቸው ወሰዳለ። መሲህ ሆኖ ከመጣ ቤተ መቅደስ እንትን ሊል ከመጣ የነሱ አስተምሮ ከንቱ ሊሆንባቸው አየና ወዮልሻል። ኃጢአተኛ ከተማዎች ናቸው ሰዶምና ጎሞራ። እኛ ብነው ምንድነው ሰዶምና ጎሞራ ወዮላቸው ምናምን ነው ምንድነው? አሁን ዘንድሮ እንላለን እኮ አቤት ጾታ የተቀየሩት ምንድናቸው? ናምስን እግዚአብሔር አረ ተመለስ ወደ ራስ። እነሱማ ኦሬዲ እኮ ጠፍተዋል። የጠፋውማ ጠፍቷል እኮ ኦሬዲ። ቤት ያለውስ አንድ ጊዜ እግዚአብሔር ይሁዳና እስራኤል መካከል ታውቃላችሁ፣ እስራኤልና ይሁዳ ተከፋፍሏል አለ 5 ምናምን ላይ 7 ምናምን ላይ ተገዘው ሄደዋል። ለሁለት ተከፍለዋል አገሮቹ። እስራኤል 12 ወንድማማቾች ተከፍለው 10 ለ2 ሆነዋል። ይሁዳና ቢንያም አንድ ላይ ሆነዋል፣ ሌሎች ደግሞ አንድ ላይ። የሆነ ጊዜ ላይ መጣና እግዚአብሔር እስራኤልን እንደዚህ አላት። 100 ዓመት ነው የነገራት እስራኤል። አረ ተው እንዴ! አረ እንረጋጋ አለ እግዚአብሔር። የነቢያቶችን እየላከ እንዴ ስርዓት አምልኳቸውን አስተካክሉ። እኔ እንደዚህ አይነት አምላክ ነኝ፣ እንደዚህ አልመለክም። አሜሪካ ስታይል የሚባል አመላለክ ስልት የለም። እግዚአብሔር አሜሪካም ኢትዮጵያውም ስላልሆነ
እሱ የሚመለከው እንደ ቃሉ ነው። በስርዓት ነው የምታመልከው እግዚአብሔር ሲላቸው አልሰማሉ ማለት። ይሁዳ ከታች ትሰማለች እኮ እግዚአብሔር ለሷ ሲናገር 100 ዓመት ነገር እምቢ ሲሉ ሶሪያ አሶር የሚባሉት መጣል ብትንትን ምን እንዳርጉ ታውቃላችሁ? አሶር ሲመጡ ሰው መቼስ አንዳንድ ጊዜ እኮ የጦርነት እኮ ስልጣን ወስደዋል ሰውን ማርከ እንደ ባቢሎን። እነኛ ምን ያደርጋሉ? ግማሹን ወሰዱና የነሱን ህዝብ አምጥተው አሰፈሩ። እስከ ዛሬ 10ሩ የት እንዳሉ አናውቅም። ድምጥ ማጣች ጠፍቷል። እስከ ዛሬ ዳን የቱ ይሁን ንፍታሌም የቱ ይሁን አይታወቅም። ከምድረ ገጽ ጠፉ። ይሄን ሲሆን 100 ዓመት ይሁዳ ትሰማለች። ከታች ሳውስ ስለሆነች ትሰማለች 100 ዓመት። ከዛ እግዚአብሔር መጣና እንዴ ይሁዳ እኔ ለእስራኤል ለወንድሞቻችሁ ለ10 ወንድሞቻችሁ 100 ዓመት ተናግሬ ለአሶር ስሰጥ አልሰማሽም እንዴ? እኔ እግዚአብሔር ይሄ ፌቨሪቲዝም የሚባለው አምልኮ አስተሳሰብ እኔ ጋር ያለ መሰለሽ? እኔ እኮ ለሁሉም እኩል ነው ማለት ነው። አላደላም ለሁሉም እኩል ነው ማለት። እነሱ ባለመታዘዛቸው አሳልፌ ከሰጧችሁ ማልሰጣችሁ መሰላችሁ እንዴ እናንተ ናል። ከዛ አንድ ቀን እግዚአብሔር ያለው ቃል ከአታላይቱ ከይሁዳ ይልቅ ከዳተኛይቱ እስራኤል ጸደቀቻል። ያቺኛው አንደኛው ጣዖት አምላኪ ነች እስራኤል በቃ። ስለዚህ ከዳተኛ ነች ብዬ ቆጥራለሁ። መቅደስ ውስጥ ጣዖቷን ያስገባች ነች እንጂ የበደለች ስርዓት አምልኮን ያዛባችሁ ነች እንጂ ለኔ የበደለች እንዴት ሄዳ አላስተዋለች ማለት። ጠብቁ፣ ሰንበታቴን ጠብቁ። 7 ዓመት ጊዜ ወስዳችሁ ብሬክ ውሰዱ። አምልኩ እግዚአብሔርን። ኑሮ ዘላለማዊ ነገር አይደለም። ለስርዓት አምልኮ ሰው ቸርች ስራ አስፈቅዶ ይቀራል። ኑሮ በሙሉ እንጀራ አይደለም። ኑሮ ደግሞ ምንድነው? ሌላ ነገር ነው፣ መንፈሳዊም ነገር ስለሆነ ሰክሰስንም የሚሰጥ እሱ ነው። ያለሱ ደስ ብሎት የኖረ ተድላንስ ያየ ማን ነው ይላል ሲላቸው አልሰማሉ። 70 ዓመት 490 ዓመት ሙሉ አልሰማ። ሰው ቆይ አንድ ቀን አይስማ። ሰው እንዴት 490 ዓመት አይሰማ? እውነቴን እኮ ነው ማለት አልሰማሉ ማለት። ከዛ እግዚአብሔር እኔ እግዚአብሔር አያድርግ ደመረ። እግዚአብሔር ቁጭ ብሎ ይደምራል። ደመረና ልክ 490 ዓመት ሲያልቅ ከኢያሱ ጀምሮ የነበረውን ዘመን ቆጠረና በሉ 70 ዓመት ነው አለ። ሳስራው 490 ሳካፍለው በ7 90 60 ስለሆነ 70 ዓመት ባቢሎን ላካቸው። መሬቱን አትንኩ በየ7 ዓመቱ 1 ዓመት ተው ስላችሁ እምቢ አላችሁ አይደለ? ጉዟን መሬት ማሳረፈው እናንተ ነቀየ ነው ብሎ ወሰደ። የመርህ አምላክ ነው። እኔ ልንገራችሁ በዚህ ከናንተ በጣም በማንስበት መንፈስ ነው የምነግራችሁ። በዚች አጭር ዘመኔ ውስጥ ያየዋት ነገር እግዚአብሔር ሲሪየስ ሲሆን ማንም ከጆ ያድን። እኔ አይቼው ስለሆነ ቤቴ ላይ መርሃዛ ብቻ ቃለሁ፣ ትዳሬ ላይ መርሃዛ ብቻ ቃለሁ፣ ህይወቴ ላይ መርሃዛ ብቻ ቃለሁ። ወዳጄ እግዚአብሔር ኮርነር ሲያደርግ ማንም እንደማያስተላየው እንዲያስበ የፈለከው ሰው አያስብም። ከሰው አእምሮ ያስጠፋል። በጣም ይገርም እኮ ጥፍት እንንተናም ይርሶኝ ይረሷል በደም መጀመሪያም ሰው ልብ ውስጥ የሚከት እግዚአብሔር ስለሆነ እርስት አላይን ስናረግ ያስታውቃል። ከእግዚአብሔር መፍቀር ሰው አላይን ሲያደርግ የራሱት ዮሴፍን እኮ ረስታው ይላል። ሲዞን ያልመጣ ሰው እኮ ማንም አያስታውስ ረሳው ይላል። ውለት አድርጎለታል እኮ። ከዛስ በኋላ ሲዞኑ ልክ ሲመጣ ሰውየውም ዮሴፍን አስታወሰው። ከከላይ ነው። እውነት ወዳጆቼ በአንደበት አትሸንግሉ፣ አታስመስል። በጣም ይሄ የክርስትና መሪዎች ናቸው። በዚህ እንዳይከብዳችሁ አደራ ነው የምላችሁ። እነኚህ የስጋችንን የምንጎስምበት እነ ጳውሎስ የታገሉት ትግል ነው። በኢየሱስም ብለን ከምንጥለው ሰይጣን በላይ ጠላታችን በየቀኑ ቤት መጣም ይተናነቀን ይሄ ነው። ኢቭን ለሰይጣን ኃይል የሚሰጠው ይሄ ነው። ስለዚህ በአንደበት አትሸንግሉ፣ አታስመስል። ደክማን ደከመኝ በል፣ አተገብላለህ። ፈርታል ፈራን በል። አንድ ጊዜ አንዱ ሰባኪ ሰብካላ እየሰበከ አልፈራም በል እስቲ ጉባኤው አለ እና የመጀመሪያ ቀን ነው አገልግሎት የተሰጠው። ጉባኤው በሙሉ ጮኸ አንፈራም ብሎ ጮኸ። ጌታ ደግሞ ይሄ ህዝብ ፈርቷል ብሎ ነው መልእክት የሰጠው። ጉባኤው ግን አንፈራም ሲል ማይኩን እንደያዘ ኧረ በኢየሱስም እኔ ነኝ እንደ ፈራሁት አለ። የዘንድሮ ጉባኤ እኮ አታውቀውም፣ ደህና መስሎ ስለሚቀመጥ እግዚአብሔር ዲዘርንመንት ካልሰጠ እኮ አንፈራም ስለሚፈርቶ መጥቶ ማለት ነው። ስለምን እኔ ነኝ እነሱ ይፈራውት አለ ሰውየው። አታስመስ አንደበት አንሸንግል። በባልንጀራ ላይ ክፋትን አታድርግ። ባልንጀራ ወዳጅ፣ ዘመድ፣ ጓደኛ፣ ሌላ ዘመዶችን አትሳደብ። በርግጥ ሊትራል ተርሙ ሳይሆን አንደበትህን ግዛ። ሌሎችን በአንደበት አትስበር፣ ስም አታጥፋ። ከተካልተስማማ ሂድና ከሰዎች ጋር ፍታ። ብቻውን አገኘና ምሕረት አድርግ። ትክክል አዝኛለሁ በል።
በጣም ካራክተር ሰዎች ናቸው። እንዴት እንደማከብር የሆነ ሲያዝኑ ጣራ ያርጓቸው አዘኛለሁ ሲሉ ሰዎች ዞረ ስም አታጥፋይ ሰው ከዛ በኋላ አጥፍጣት ዞረ መጣ ከዛ በኋላ እግዚአብሔር ወይ ምን ስትል እግዚአብሔር አይቀበልም። ታስ ሊትራል ተርሙ እኮ ይሄ ስለሆነ ወዳጆች እንዳይባክንብን አምልኳችን እግዚአብሔር ወደድኩት ይሄን እንዲል ማለት ነው። አንድ ሰባኪ አንድ ሰው ስሙን አጠፋው እየዞረ ስሙን አጥፍቶ ከተማውን ሰው ከዛ አንድ ቀን መጣና ልክ አልነበረም ለካ ያለው ኢንፎርሜሽኑ ከዛ መጣና እንደዚያ ነው ይቅርታ ስምህን አጠፋሁት ይቅርታ አድርግልኝ አለው። እሺ አሁን ይቅርታ አድርጌልሃለሁ ያጠፋውን ስሜን ግን ዞረ ሰብስብልኝ። አንዳንዱ ነገር እኮ ቸኩለን ያጠፋ ነገር አንመልሰውም እኮ ዳሜጅ እኮ አይመለስም አንዳንድ ነገር። ለዚህ ነው እኮ በጣም ሰልፍ ኮንትሮል የሚያስፈልገን። ዞሮ ከተማ ሰምቶታ እኔ ይቅር እልሃለሁ ስሜስ እሺ። አንድ ጊዜ ቤተክርስቲያን ውስጥ የሚያገለግል አንድ ወንጌላዊ ምን የሰማው ቤተክርስቲያን ውስጥ የሚያገለግል አንድ ሰው ወሬ መንፈስ አለበት እና ወሬ ደግሞ ይሄ ወንጌላዊ መጠጥ ይጠጣል እያለ ነው የሚያሰራው። ምንም እኮ ሰውየው አይጠጣ። እኛ ክፍለ ሀገር የተከሰተ ታሪክ ነው የሰማው። እና አንድ ቀን ይሄ ቁጭ ብሎ ድሮ ታስታውሳላችሁ ይሄ ሀረር ሶፊ ምናምን ይባል ነገር እናንተ ማታውቁ ሀረር ሶፊ ቢራ የሚመስል መጠጥ ባይዘው እሱን ይዞ ቁጭ ብሏል። ሀረር ሶፊ ደግሞ ምንም እንትን የለውም ኖርማል መጠጥ ነው ይጠጣል። ሶፊ እየጠጣ እያለ ያ የቤተክርስቲያን እንትን የሚለው ሰውዬ ግብት አለ ማለት ነው። አንገቱን ወጥት ልሲም አንገቱን ያዘው አንብብ አለው። እንደዚህ አንብብ ጣርሙሱን አስነብቦ ለቀቀው። ቢራ ነው ብሎ ከተማ ከማዞሩ በፊት ማለት ነው። አንደበትን መግዛት በኃጢአተኛ አትቅና የጻድቅ ኑሮ ያስቀና። የኃጢአት ኑሮ አትመኘው። በዛሉ ሰዓት ኃጢአተኞችን አየው ኑሯቸውን አይቼ አለ አሳፍ ቀናው አለ ወይ እነሱ ኑሯቸው ደስ ሲላል። እኛም እኮ እንላለን ስንሰበሰብ አቤት እነሱ ወጋውት የለ ምን የለ መንፈስ መጣ የለ። አንዱም አንድ ሰባኪ ሲናገር እባቡም ዘንዶም እዚህ ቤት ነው ያለው አለ። እነዛ እኮ ምንም አያውቁም አለ። አንድ ጊዜ እንደውም አንድ ቀን እየጸለየ አለ ሰባኪው እየጸለየ የእባብ መንፈስ ምናምን ሲል ሰው ወይ በኢየሱስ ስም አለች አሉ። አንዷ ቁጭ ብላ ምንም አታውቅማ ቤተክርስቲያን ውስጥ እባብ ምን ሊያደርግ ገባ ብላ እኛ ጋር ነው ሁሉ ጣጣ ያለው። እነሱ እኮ በሰላም ይኖራል። አያስቀና ግን በውጊያ የምትኖረው አንተ ትሻላለህ። ፍጻሜ ያለ ደስቲኒ ስላለ ስለ ጽድቅ ስለሆነ ዋጋ እየከፈልክ ያለው። እነሱማ ኦልሬዲ እኮ ታላቁ የተነዳ መርከብ እኮ ማለት አያስቀና። ይሄ እነሱ ነው የኃጢአተኞችን እንደው ምቾት አይቼ አለ ቀናው አለ። እንደውም በጣም የገረመኝ ልንገራችሁ። እኔ እኮ የገረመኛል ሲሞት እንኳን አያጣጥሩም አለ። ሲሞት እንኳን አንድ ነገር ጻድቅ እኮ ነው ምናምን ይለዋል። እኛ እነሱስ በሰላም ነው የሚሄዱታል። እኔ ግን ከሁሉም ያስቀናኝ ምን ሆነ ታውቃለህ? አይናቸው ጎላ ጎላ ያለ ነው አለ። ቃሉ የሚለውን እኮ ለምን ይመስላችኋል? ሰው ሲወፍር አይኑ ይወጣል ወደ ውጭ። ልክ ቃሉን ነው የሚነግረው። ወፈር ሲል ሰው ውስጥ የነበረ ጥጥ ይላል። ስለዚህ አይናቸው ጎላ ጎላ ምን ማለት ነው? ያኔ ውፍረት መልካም ስለነበር ወፈር ያሉ ናቸው። እኔስ ጎስናና አንድ ቀን ግን ፍጻሜያቸውን እግዚአብሔር አሳየኛል። ድጥ ላይ ነው የቆሙታል። ድጥ ላይ ማለት አት ኤኒ ታይም ሪስኪ ላይፍ ነው የሚኖሩት። ለመውደቅ እየተዘጋጁ ነው እንደዛ የሚሆኑት። አልቀናም አለ። እሱን ግን የገባኝ ወደ እግዚአብሔር መቅደስ ገባ ነው አለ። ፊቱን ሳይ ነው የገባኝ። እዚህ ኃጢአተኛውን ኑሮ አትመኝ። እግዚአብሔርን የሚፈሩትን አክብራቸው። ወዳጆች ልንገራቸው፣ የእግዚአብሔር ነገር ያለባቸውን ሰዎች አክብሯቸው። ስለማን መሰላችሁ ማክበር ያለባቸው? እዛ አይነት መንፈስ እነሱ ጋር ስላልራሱ ፈሪሃ እግዚአብሔር ስላል ቅድስና ስላያችሁባቸው አክብሯቸው። የምታከብሩት እነሱን ሳይሆን ይሄ ቫልዩና ይሄ ህይወት እነሱ ስላለ ራሱ ማለት ነው። አያችሁ ምንወደው ነገር ያለበትን ነው ምንወደው ይያ እግዚአብሔርን የሚፈሩትን አክብሯቸው። በገንዘብ ታመን ለቤተ ክርስቲያን ስትሰጥ ለቅዱሳን ስትሰጥ ሌላውን ለመበልጠቅ ብለህ አትበድል። የቅድሙን ቃል ነው የምተረጉመው። አትበድል። የመጨረሻ ያለህ ለሌሎች አካፍል። ሌሎች ከእጁ ይብሉ። አንድ ሰው የተናገረው ቃል በህይወት ዘመን አይጠፋም። እግዚአብሔር $100 ቼክ ተጽፎ ሲሰጣቸዋል። ስንት ብሩ ነው የከሌ ብለህ ጠይቃል። ዘንድሮ እኮ ስንት ብር ነው የከሌ ልክ ቼኩ ይመጣና ዲፖዚት ከዛ በኋላ እናየዋለን። እንደው ከተፋ እንደው ምን ልግዛበት እኮ ነው ምን ለማለስቶ እኮ ይባል ታውቃለህ። እና ይሄ ሶፋ 3 አመት ሆነው እንደው ዝም ብሎ ሳይሆን እንደው አንድ አይነት ሆነ።
ላውጣውና እሱን ጥዬ አንድ 4000 ብር ልግዛ ነው እንጂ ምንድነው ይበቃኛል ሶፋው ልቀመጥ ሜቢ ቤት ኪራይ የሌለው ሊኖር ይችላል አጠገብ ወንድሜ አናስብ በዚህ አሜሪካ ውስጥ ልጥቀስ ኖር ያለው ምናልባት ከሌሎቻችሁ እኩል እኔ ማንም ሰው የቸገረው ቀን ሊያበድረው የሚችል ሰው እንዳለው አላስብም የቸገራችሁ ቀን ኢትዮጵያ ቢቸግረኝ እንትና ገጀ በደራው ይባል እዚህ ሀገር ምትሉ ሰው የለም በልክ ነው ፋይናንስ ጋር አይደርስም ሰው የመጨረሻው ፍቅር ሀግን የመጨረሻው ፍቅር መገለጫ ከዛስ አገሩኛም ሰርተን ነው ጥቅሶች አሉ ወዳጆቼ ሰው አሜሪካ ይርበው አሜሪካ ሰው ይጠማው አሜሪካ ሰው ቢል መክፈል አቅቶት ከቤት ተባሮ አይቻቃል ውጪ ቃው ይጣል ኖርማል ሰነፍ ስለሆነ አይደለም ሰው እንደዚህ የሚሆነው አንዳንድ ሰዎች በመከራ ያልፋሉ እኛ ፕሪቪሌጅ ሆነን የሆነች ነገር እጃችን ገብቶ ሊሆን ይችላል ከኛ በላይ ጭንቅላት ያላችሁ ሰዎች ግን አቅም አጥተው ሊሆን ይችላል ወዳጆቼ ምናምን ሎጂው አያስፈልግም መርዳት መስጠት ብቻ ለቸገረው ጠላት ተርቦ ብታየው አብላ ምንም ሌላ ካልኩሌሽን አያስፈልግም ከናንተ መካከል ርቦት ያለ ሰው ቢኖር አለ ያዕቆብ ይህ መንፈሳዊ ያታርጓል እሳት ሙቅስቲ ሃሌሉያ ፋየር አይፈልግም እሱ የሚፈልገው በክራይ እሱ የሚፈልገው ምንድነው ቢሆንሽ ትንሽ ጨብጠ ስጠው ግን አንድ ጊዜ እኮ በቃ የቸገረው ይዘን አላላላላላላ በቃ እሱ ትቀቁኝ ብሏል አንዱ አሉ እውነቴን እኮ መግራችሁ ርቦታል አሉ እና ይዘውት በበላ እንጀታቸው ሃሌሉያ ምናምን ሲሉ በእናታችሁ ልቀቁኝ እኔ ደከመኛል ምክንያቱም አንድ ሰው ኒዱ ነው የሚያስፈልገው ለሱ ኒዱ ነው አይዞ መባል የሚፈልግ ሰው ምን ያደርግለታል ሌላ ነገር ወዳጆቼ ወይ የእግዚአብሔር ቃል ስለሆነ ነው እንዲባችሁ ያስፈልገናል አምልኮ ነው ሪል አምልኮ ነው እንግባ በቃ የምር እናርገው ክርስትናው ማለት አንዳንዴ የቸርቾችን ይዘት በቃ እንዲህ ነው ዳሳው አበሻ ቸርችስ እንዲህ ናቸው የነጮች እንዲህ ነው ስለዚህ እኛ ይሄንን ብለን እንቀበል ወይስ ኖ የመጨረሻው ገዢያችን ይሄ ቃል ነው ይሄ የሆነውን ሆነ እናልፋለን ብለን ጭካኔ ውስጥ እንግባ ለዚህ ነው ቅድም ያልኳችሁ ያስፈልጋል እናታችሁ እነኚህን ነገሮች ካረክ በውስጥ ያለ እግዚአብሔር መደሰት ይጀምራል ሊትራል ቃሉ ይሄ አሁን ቅድም መግባት ነው ወደ ድንኳን መግባት ነው አሁን ግን የምታረገው ውስጥ ለተቀመጠ እግዚአብሔር ውስጥ ላለ አምላክ የምትሰጠውን ቫልዩ የምታሳየው በመታረጋቸው ካራክተሮች በመታሳያቸው ካራክተሮች ናቸው የሚወስኑት እሱ ናቸው ይሄንን አድርግ ብላችሁ ደስ የሚለው ነገር ደግሞ ልንገራችሁ እግዚአብሔርን ለመምሰል የሚያስፈልገን ነገር ሁሉ ተሰጠን ማለቱ ነው ደስ የሚለኝ አሁን አንድ ጊዜ መጽሐፍ ቅዱስ ተቀደሱ ብሎ መቀደሻውን አምጡ ቢለኝ እኔ ከየት እናመጣው ነበር እሱ እኮ በጣም ከባዱ ተቀደሱ ይልና መቀደሻውን ባይሰጠኝ ላለን ነገር ሁሉ ማድረጊያውን የሰጠን ጌታ የተባረከው መንፈሱን ኃይሉን በእኛ ውስጥ አስቀምጦ ለዚህ ነው ሮሜ ምዕራፍ 8 ላይ እቺም በየጨርስ ኢየሱስን ከሙታን ያስነሳ መንፈስ በእናንተ ውስጥ ቢኖር በመንፈስ እንጂ በስጋ አይደላችሁ ይላል ማቲስና ዩናት ኦርዲናሪ ፐርሰን አይደላችሁ በስጋ ናቹራል ሰው አይደላችሁ በመንፈስ ናችሁ ምን ማለት ነው መንፈስ ቅዱስ ውስጣችሁ አለ ከዛ እሱም ያም ውስጣችሁ ያለ መንፈስ ለሚሞተው ስጋችሁ አይገርማችሁ እውነት እኮ ነው መንፈስ ውስጥ የኖረው ግን እያረጀው ነው አሁን እንኳን ትንሽ ወደ ኋላ ስትሄዱ እኮ አመት እኔ ራሴ አሁን ተቀይሬ ያለው የሚገርማችሁ አንዳንድ ሰባኪዎችን አይና እንደው ወጣቱ ነው ሲያገለግሉ ያዩዋቸው ሰባኪዎች እዚሁ ከተማ ውስጥ ያሉ አንዳንዶች አሁን አርጀት ብሎ እኔም እንደዚህ አንድ ቀን ሆኖ ነው ያበቃና ማለት ነው እንዲመጮም እኮ አንድ ጊዜ ወኖሬ ነው ትንሽ አመት በኋላ አልጮላችሁ ወዳጆች ተራጋ ብዬ ነው ማገለግል ድምጹም አይኖርም እና ይሄ መንፈስ አለ ግን ሟች ናቸው አለ ከዛ በኋላ ግን ምን አለ ዱናመስ ነው የሚለው ቃሉ ፓወርፉል ይሆን ዳይናማይት ማለት ነው እናንተ ዳይናማይት ተሸክሞ ነው ምንድነው ኢትዮጵያ የሚባለው ስሙ ድማሚት ማለት ነው ምን አይነት ፓወር እንደሆነ ተመልከቱ ድማሚት ይዞ ነው የሚዞረው እኔ አስቡት ያው ድማሚት ተሸክሞ እኔ ሰው ነኝ ሲል አሁን እኔ ጌታ ሆይ እንደው በመድር ላይ ከነንተና እሻላለሁ ሲል ድማሚት ይዞ እግዚአብሔር አይን የልቦናቸው አይኖች ተበሩ ዘንድ ጸልይላችኋለሁ አለ ጳውሎስ ራሱ ከዛ በኋላ ግን እንግዲህ ይሄን ሁሉ ኃይል ውስጣችሁ ካለ እዳ አለብን እዳው ግን ለምን ነው ሰር ይሄን ያክል ፓወር ተሸክመ አሁን ይሄ ቤት ራሱ ፓወር አለው ታውቃላችሁ
አንዳንዱ ይቀንሱታል፣ አንዳንዱ ያበሩታል። ይሄን ሁሉ የሚቆጣጠር ፓወር ግን አይቼዋለሁ ጣራ ላይ። ግን ይሄን የሚያክል እንትን ብሎ አንድ ሻማ አብርተን እዚህ ቤት ውስጥ ሁላችን መቀመጣችን ለምን አላ የተቀመጠ ፓወር ስላለ ኦን ማድረግ ነው። እኔ በጨለማ በዚህ በሻማ አልበራ እዚያ አልቀመጥልኝ ላይ ያለ ጣራው ላይ ነው አይቼዋለሁ። እንዴ ከፈለጋችሁ አሳያችሁ። ምን ማለት ነው? እዩ ዳይናማይት ውስጥ ይዘ እግዚአብሔር ወይ አሁን እኔ ብትወስደኝ ይሻላል ይባላል። ዳይናማይት ለሌላ መታበራ ሌሎች ሰዎች ካንተ ይውል እንዲህ እኮ ልኩስ ማድረግ ይችላሉ እኮ ናምጥቶ ብቻ ገመዳቸውን መሰካት እንጂ ካንተ ቤት እኮ ብርሃን መውጣት ይችላል እኮ። አካባቢ የሚያበራ ብርሃን ውስጥ ይዘ እኔ አሁን ጌታ በቃኝ ይባላል። የተሸከምነው ነገር በጽድቅ ህይወት ለመኖር የሚያስችል ኃይል ነው። ስለዚህ በዚህ ህይወት ነው ቆመን እንጸልይ። ጌታ ይባርካችሁ። በብዙ